የተለየ ፐርሰናሊቲ ሳይሆን የተለየ አፕሮች ወይም ቦልድ መሆን ሳይሆን ኮንፊደንት መሆን ነው። እኔ ከመጠን በላይ ኮንፊደንት ሰው ነኝ በራሴ። ብዙ ጊዜ ብዙ ጥያቄ ሁልጊዜ የምጠየቀው ጥያቄ ስለሆነ ቁጥራቸው ሲበዛ ያስቸግሩም ወይ ኖ ሪሊ እያንዳንዱ ኩባንያዎች እንደ አዲስ ነው ያቋቋምኩት እንደ አዲስ all of them 26 ነው አንዳቸውም ድርጅቶች አይዘጉም የሚል ዲተርሚኔሽን ኦኬ ግን ያላቸውን አሰራር ይለውጣሉ። በእኛ ሀገር አባባል በሰዓት የምትገባ በደንብ አድርገህ የምታከብር ዲሲፕሊን እንዲሆንክ ምናምን ይሆን ካለቃ ከሆንክ ኃይለኛ ነው የሚባለው። ወርዱ ራሱ ትክክል አይደለም። ጎበዝ ነው ፕሪንሲፕልድ ነው መባሉ ይሻል ነው። ማኔጀርስ should manage options አንድ ነገር ለማግኘት ሶሉሽኖቹን መፈለግና እነዛን ኦፕሽኖች አማርጠህ ስራ ላይ ለማድረስ መሞከር ነው እንጂ ኤክስኪውዝስ ማኔጅ የሚያደርግ ማኔጀር አልወድም። በተለይ ሰርድ ወርልድ ካንትሪ ላይ ያሉ ማኔጀርስ ሲኦስ ምናምናቸው የመጀመሪያ ትኩረታቸው መሆን ያለበት ሰው ነው፣ ትርፍ አይደለም፣ ቆሳቆስ አይደለም፣ ምቾት አይደለም። ሰው ተኮር ለማድረግ ደግሞ ሰዎችን ማብቃት ነው። ለማብቃት ደግሞ ግዴታ የዲግሪ ጋጋታ የዲፕሎማ ጋጋታ አይደለም። ለተባለው ስራ በቂ እውቀት እንዲኖራቸው ማድረግ ነው። ሰላም መሪዎች እንዴት ናችሁ? የዚህ ሲዝን አንዱ ፓርትነራችን ኢትዮ ቴሌኮም ነው። ከነሱ ፕሮዳክት አንዱ የምጠቀመው የሮሚንግ ፕሮዳክታቸው ነው። ሮሚንግ አገልግሎት ብዙ ቢዝነሶች ሊጠቀሙት ይችላሉ ብዬ ማስበው ስለሆነ እና ብዙ ሰው ላይ ያውቀው ይችላል። አሜሪካም ኤዥያም የትም ስትሄዱ ቀጥታ ሰው ኢትዮጵያ ሆኖ ከደወለላችሁ ቀጥታ የማንሳት የመደወል ቴክስት የማድረግ ቢዝነሳችሁ እንዲቀጥል የማድረግ ፕሮዳክት ስለሆነ ለብዙ ቢዝነስ ይጠቅማል ብዬ አስባለሁ። ሌሎች ደግሞ ፕሮዳክቶቻቸውን የሚያቀርቡትን እኛም የምንጠቀመውን የፓርትነሮቻችንን እዚህ ላይ ሼር እናደርጋለን። ሌላኛው ፓርትነራችን ዳሽን ባንክ ነው። እንደ ካምፓኒ አብሬያቸው ሰራለሁ። ዛሬ አንዱ ስለ ዳሽን ባንክ ሼር ላደርጋችሁ የምፈልገው ፕሮዳክት ሻፐርስ ክለብ ነው። የሻፐር ክለብ ጥቅሞቹ አንዱ እስከ 10% ድረስ ገንዘብ ተመላሽ ይሆንላቸዋል። ሁለተኛው ደግሞ ፕሪሚየም የብድር አገልግሎት ታገኙበታላችሁ። ሶስተኛው ዱቤ አለ አገልግሎት፣ ፍላይ ናው፣ ፔይ ሌተር እነዚህን አገልግሎት ማግኘት ትችላላችሁ በሻፐር ክለብ ላይ። ለበለጠ መረጃ ደግሞ ብራንቾቻቸው ዳሽን ባንክ ላይ መሄድ ትችላላችሁ። የዌብሳይት እና የሶሻል ሚዲያ ሊንካቸውን ደግሞ ከታች እናስቀምጣለን። ዛሬው እንግዳችን ዶክተር አረጋ ይባላል። የአሁን የዩኒቲ ዩኒቨርሲቲ ፕሬዝዳንት ነው። የቀድሞ ደግሞ የትልቁ ኢትዮጵያ ላይ ያለው የሚድሮክ ግሩፕ ሲኢኦ ነበር ለ20 ዓመታት ገደማ እና ከሱ ጋር ዛሬ የ50 ዓመት በላይ ደግሞ የማኔጅመንት ልምዱን ያካፍለናል። እንዴት ደግሞ 26 ድርጅቶችን በአንድ ግሩፕ አርጎ እንደመራ ያካፍለናል። የህይወት ጉዞውን የተለያዩ ነገሮች ቫልዩዎቹን አንስቷልና በጣም በተለይ ብዙ ካምፓኒዎችን እንዴት ኢፌክቲቭሊ መምራት ይቻላል የሚለውን መማር የምትፈልጉ ሲኢኦዎች፣ ማናጀሮች፣ ማደግ ለምትፈልጉ ሰዎች በጣም ጠቃሚ ነገሮችን አንስቷልና አብራችሁን ተከታተሉ። ዶክተር አረጋ እንኳን በሰላም መጣ። እንኳን በሰላም ቆያችሁኝ። አመሰግናለሁ ስለጋበዛችሁ። ዶክተር ስለመጣ በጣም ጥሪያችንን አክብረንም በጣም ማመስገን ፈልጋለሁ። ምን ጀምረው እንግዲህ እንዴት ዶክተር ወደ ስራ ዓለም ገቡ? በሙያ እኔ መሐንዲስ ነኝ። አክቹአሊ ብዙን ጊዜ ስራዬን የሰራሁት በቢዝነስ ዓለሙ አይደለም። መጀመሪያ ገባሁት አየር መንገድ ነው፣ ግን የአየር መንገድ ቢዝነስ ነው የሚሰራ። ከዛ ቀጥሎ አሜሪካ በሄድኩበት ጊዜ የኤሮስፔስ ኩባንያዎች ውስጥ ነው የሰራሁት። እነሱም ያው የራሳቸው ቢዝነስ አላቸው። ኦልዞን የምሰራ የነበረው የመሐንዲስነት ስራዬን ነው። ወደ ቢዝነስና ኩባንያ ድርጅቶች መምራት የሚለው የመጣው ወደ ሚድሮክ ስመጣ ነው። ስለዚህ 3 የተለያየ ጊዜ ነው የሰራሁት። ሶስቱም ኦልሞስት የፕራይቬት ኩባንያዎች ናቸው ማለት ይቻላል። ኢትዮጵያን ኤርላይንስንም ፕራይቬት ነው ብዬ ብቆጥረው ማለት ነው ከአሰራሩ አኳያ። ስለዚህ ቢዝነስ የጀመርከው
በማለፍ ፈንታ ስራ የጀመርከው መቼ ነው ብትለኝ ኦልሞስት ካንተ እድሜ አልፍ ያለው ወደ 50 ዓመት ገደማ ሊሆን ነው ስራ ሰራ። እስቲ ወደዚህ ወደ ቢዝነስ ዓለሙ ከገባ ወዲህ ያለውን በደንብ ስለዛ ብናወራ ጥሩ ነው። ከፕሮፌሽናል ስራ ወደዚህ ወደ ሚድሮክ ቢዝነስ ዓለም የመጣሁት አስቤው አይደለም። እኔ ብዙ የምወደው የዩኒቨርሲቲ ትምህርት የምናምን ላይፍ እና አክቹዋል የመሐንዲስነት ፕሮፌሽን ነው የምሰራው። አየር መንገድ የነበርኩት ኢንጂነሪንግ ውስጥ ነው። ውጭም ሀገር ሄጄ የሰራሁት ኢንጂነሪንግ ነው። ግን ሼክ መሐመድ አላሙዲ ጓደኛዬ ነው በኤሌመንታሪ ትምህርት ቤት። ስለዚህ እዚህ ኢንቨስትመንት እንዳለውና ሀገራችን ብንረዳ ይሄን ብዙ ጊዜ ብያለሁ የሚል ጥያቄ ሲመጣልኝ ከዛ የነበረውን ነገር ትቼ በረዳ ይሻላል ብዬ መጣሁ። ስራው ፍጹም የተለያዩ ነገሮች ናቸው። ያኛው ፕሮፌሽናል ሆነ የሚበሩ ነገሮችን የሚነቃነቁ ነገሮችን መሐንዲስ ሆነ መስራት፣ የፕሮጀክት ማኔጀር ሆኖ መስራት ብዙ ዋኝቼበታለሁ። እሱን አየር መንገድ ውጭ ያለውን ይሄኛው ላይ ስትመጣ ግን ትንሽ አሁን የቢዝነስ ነው። በተለይ ብዙ ሰዎች ማስተዳደር ነው። በዛኛው ዓለም እስከ ዳይሬክተር እስከ ማኔጀር ልደርስ ትችላለህ። የተወሰኑ ሰዎች ታስተዳድራለህ። ድርጅቶችን እንዴት እንደሚሰሩ ታውቃለህ። ውጭ ሀገር ያሉትን አየር መንገዱም እንዴት እንደሚሰራ ታውቃለህ። ግን አክቹዋል ጀነራል ማኔጀር ወይም ሲኦ ሆነ ሊደር ሆነ አንድ ኩባንያ ማምራት ለየት ያለች ነገር ነች። ስለዚህ ታስፈራ ነበር ለኔ። ያ ትራንዚሽን በጣም የሚያስፈራ ትራንዚሽን ነው የነበረው። በቤተሰቤም ቢዝነስ ምናምን አባቴ ትንሽ ልብስ ሰፊ ነበረ። ከሷ በስተቀር ብዙም አላውቅም። ስለዚህ ያረኩት ይሄን አዲስ ቢዝነስ ከመረከብ በፊት ወደዚህ ሀገር መጣሁ እና ትራንዚሽን አረኩ። ከሎስ አንጀለስ ወደ ዋሽንግተን ሄድኩና ዋሽንግተን 1-2 ዓመት ተቀመጥኩ እያጠናሁ ሚድሮክ። አት ዘ ሴም ታይም የኦርጋናይዜሽናል ማኔጅመንት ኮርሶች የጀመርኳቸው ነበሩ። መጀመሪያው PhD ዲግሪ እሱም አጣድፌ ለመጨረስ ሞከርኩ። አት ዘ ሴም ታይም እዚህ መጣሁና 7 ቀን ያህል ተቀመጥኩ። በነዛ 7 ቀኖች የሚድሮክን ድርጅቶች በሙሉ አጠናሁ። አገሪቷ ውስጥ ያለውን የኢንቨስትመንት ህጎች አጠናሁ። አንዳንድ ከመንግስት ቤተሰቦች ጠየቅኩ። ሚድሮክንም ያለውን የራሱን ከልቸር ፊት አደርጋለሁ ወይ አላደርግም ወይ ኦር ምን አይነት የራስ የሆነ ጥናት ይዤ ነው መምጣት ያለብኝ። እነዚህ አጥንቼ ተመለስኩ። ከዛ በኋላ ጥናቴን አቀረብኩ። እኔ በመራው ሚድሮክን በዚህ መልክ ነው መዋቀር ያለበት። ያ ጥናት አሁን ድረስ ኢቭን አሁን ያለው ሲስተም በዛው መልክ ነው ያለው ብዬ አስባለሁ። ከዛ በኋላ ኦፍ ኮርስ የዛ ያለውን የኢንጂነሪንግ ምናምን ስራዎችን ትቼ ወደዚህ መጣ። ምን ነበር ያጠናኸው ነገር እዛኔ? እንዴት ነበረ ካምፓኒውን እመራለሁ ብለህ ያሰብከው ጆይን ስታደርግ ሚድሮክን? አንደኛ ድርጅቶቹ እንደዚህ ብዙ እንደነበሩ አላውቅም። ስለዚህ መጥቼ ያንዳንዱ ድርጅት ኩዌስቸነር አዘጋጅቼ አክቹዋሊ ፔፐር አድርጌ ማቀረብኩት ለጥናቴ እና በዛን ጊዜ የነበሩት ኤክስ ነምበር ኦፍ ካምፓኒስ ናቸው። እያንዳንዱ ጀነራል ማኔጀር ጋር እየዞርኩ ኢንተርቪው አደረግኩ። ስለ ስራቸው ምን እንደሆነ እግረ መንገዴን እያወቅኩ ድርጅቱን ፔፐሬንም እያዘጋጀው ይሄን ወስጄ ደግሞ ለሼክ መሐመድ ማቅረብ ነበረብኝ እና ዋሽንግተን ዲሲ ሄጄ እንደገና አቅርቤ ኦኬ ሚድሮክ የሚመራ ቢሆን በየቦታው ያሉ ድርጅቶች በዚህ መልክ በሴክተር ሆነው በዚህ መልክ መመራት አለባቸው። ስለዚህ እኔም ልምራው ሌላ ብሉፕሪንት አዘጋጀን ማለት ነው። ሮድ ማፕ ሰራን ማለት ነው። እዛ ውስጥ የምታየው ሌላው ቢዝነሶቹ ብቻ ሳይሆን በዛን ጊዜ የነበረው የፖለቲካ ክላይሜት የሚያሰራ ነው። እኔ ባይዜን ኦልሬዲ 20 ዓመት አሜሪካ ውስጥ ተቀምጫለሁ። እንደገና ሪአጀስት ለማድረግ ራሴን ደግሞ መመርመር ነበረብኝ። ከቤተሰብ መራቅ ራሴን የቻለ ኢምፓክት አለው። what does that mean? እችለዋለሁ ወይ? አክቹዋሊ ስመጣ 5 ዓመት ነው የሰጠሁት ነበር። in 5 years ፊክስ አደርግልህና የሚችለውን ያህል እመለሳለሁ ነው። እሱ አልተቻለም። ምክንያቱም አዲስ ቤተሰብ ተፈጠረ። ህዝቡ ሰራተኛው ሞር አጋደለ ስሜት ወደ እነሱ ጥሎ መሄድም አይቻልም። አገር ነው። ስለዚህ ጥናቱ የነበረው በምን መልክ ይመሩ ነው።
በጣም ብዙ ድርጅቶች ነበሩት። ግማሾቹ በፕራይቬታይዜሽን ተገዝተው የቆሙ ናቸው። አንዳንዶቹ ደግሞ ገና ሪሃቢሊቴሽን የሚያስፈልጋቸው ናቸው። እንደዚህ ብሎ ፋንክሽናል ሆኖ ምናምን የሚያደርግ ብዙ አልነበረም። ስለዚህ ያ ራሱን የቻለ ጥናት ነው። ሁለተኛ 20 ዓመት አገሩን ጥለህ ከሄድክ ብዙ የምታውቃቸው ሰዎች የሉም። ቢኖሩም ርቀሃቸዋል። ስለዚህ ሰራተኛው ምን አይነት ነው፣ ኃላፊነት ቢመጣ እንዴት ነው፣ ከየት ቦታ ነው ሪሶርስ የማገኘው፣ ይህን ማወቁ ኢምፖርታንት ነው። ህጎቹ ያሰራሉ ወይ፣ የመንግስት አቅጣጫ ወደ የት ነው። when it comes to private sector ትንሽ ፕራይቬት ሴክተር ኢንጂን ነው ምናምን ነው የምትባልበት ዘመን ነበረ። ስለዚህ መሪዎቹ ጋር ታላላቅ ሰዎች ናቸው ባሉት ጋር ሄዶ እነሱን ኢንተርቪው አድርጎ ማወቅ ይሄ ትልቋ ክሪቲካል ስራ ነበረች ብዬ አስባለሁ። ከዛ በኋላ ከመጣው በኋላ ኢንጂነሪንግ ጥሩ ባክግራውንድ ይሰጣል ኢን ጀነራል። ምክንያቱም ኢንጂነሪንግ አንድ ልዩ የሚያደርገው ከሌሎቹ መጀመርን መጨረስን ታውቃለህ። ማንኛውም ነገር ሴንስ ኦፍ ክሎጀር አለው። ዝም ብለህ ከፍተህ የምትተው ነገር የለም። ስለዚህ እነሱ ቆንጆ ናቸው። ሁለተኛ ድርጅቶቹ ሁሉንም አልወሰድኩም። እኔ ያደረኩት ወደ ማኑፋክቸር ወደ ኢንዱስትሪ ያሉት እነ ባንክ እነ ኢንሹራንስ ምናምን አልፈለኩም። ኦኬ። ስለዚህ መጀመሪያ ያደረኩት ቴክኖሎጂ ግሩፕ የሚባል አደረኩና ቴክኒካል ላይ ያሉትን ማምረት ላይ ያሉትን ወሰድኩ። ትንሽ በሙያ ሊደግፋቸው ስለምችል። ምን ያህል ካምፓኒ ነበሩ እነሱ? ሲጀምር በአምስት ጀመርኩ። ሲጨርስ በ26 ነበሩ እና ቁጥራቸው ብቻ ሳይሆን ብዙ ፈተና ያለባቸው ድርጅቶች ነበሩ። ጊዜውም እንደዛው ነው። ስለዚህ አሁን ድርጅት መምራቱ ትንሽ ከበድ ትላለች እና በተለይ ስትመጣ ትልቁ ጥንቃቄ ከውጭ ስለመጣ ውጭ ያየውን ነገር ሁሉ አምጥተህ ገዚህ ልትተረጉም አትችልም። ብዙ ኢትዮጵያውያን ያላቸው ችግር ነው ብዬ አስባለሁ። ከውጭ የሚመጡት ውጭ ስላየ ኢቭን በትምህርቱ ዓለም ውጭ ሀገር አንድ ቦታ ላይ የተወሰነ ትምህርት ስላየ አምጥተህ ገዚህ መተርጎም አትችልም። ስለዚህ ከስተማይዝ ማድረግ ትልቁ ጥበብ ነው። ላቦራቶሪው ለየት ያለ ነው። የነበርኩበት ሀገር ለየት ያለ ነው። የነበርኩባቸው ድርጅቶች ለየት ያሉ ናቸው። ስለዚህ እዚህ በምትመጣበት ኢቭን አየር መንገድ ለየት ያለ ነው ኢትዮጵያ ውስጥ። ምክንያቱም ኢንተርናሽናል ኦርጋናይዜሽን ነው፣ ኦፕሬት የሚያደርገው በኢንተርናሽናል ሌቨል ነው። ስለዚህ ነምበር 1 ያሉትን ሰዎች መንካት የለብኝም ብዬ አሰብኩ። ድርጅቱ የፈለገው ሌቨል ላይ ሆነ ሰዎቹ አብረው ነው የነበሩት። ምክንያቱም ሌላ ላመጣል አልችልም። ብዙን ጊዜ የሚደረገው አንድ ሲኦ ወይም ጀነራል ማኔጀር ከአንድ ቦታ ወደ ሌላ ቦታ ሲሄድ አሜሪካ ቢሆን የተወሰኑ ቁልፍ የሆኑ ሰዎች አብረው ይጓዛሉ። ያን ማድረግ አልችልም። ከውጭ ነው የመጣሁት፣ ማንንም አላውቅም። ስለዚህ የመጀመሪያው ሪኳየርመንት ያሉትን ሰዎች እንዳሉ መጠቀም። ሁለተኛ እነሱም በምን አይነት መልክ ነው ወደ የሚፈለገው ነገር ብሪንግ ማድረጋቸው። ስለዚህ ኢንተርናሊ የመማር ማስተማርና እውቀት ሆም ግሮውን የሆነ እውቀት እንዲኖር ማድረጉ ትልቁ ፕላን ነበረ። ከዛ አልፎ 1-2-3 የተወሰኑ ሰዎች ድሮ ማውቃቸው አንዳንድ አምጥቼ ሊሆን ይችላል። ስለዚህ ያ ከበድ ያለው ፈተና ነው። ያሉት መሳሪያዎች ዝቅ ያሉ ከሆነ ምናምን እንዴት አድርገን ነው የምናሻሽላቸው ምናምን የሚለው። ስለዚህ ውጭ ሀገር ኤክስፖዝድ በመሆናችን ውጭ ሀገር የተወሰነ እውቀት ይኖራል። ያን ኤክስፖዘር ግን ከዛ ያየውን ነገር ሁሉ በሙሉ አምጥተህ እዚህ ለማድረግ ያስቸግራል። ስለዚህ ላቦራቶሪውን ማወቅ። እኔ እኮ አሜሪካ ስለነበርኩ ከአሜሪካ ላይ አደርገው ነው የፈለኩት ብለህ ኩባንያውን አለማውራት፣ እንደ ሀገሩ ብለህ ሪኮግናይዝ አድርገህ መጓዝ አስፈላጊ ነው። ማንም ኢቭን ነው በጣም ትልቅ ልዩነት ነው ያለው በአፍሪካና በዌስተርን ወርልድ መካከል when it comes to so called civilization። ያንን ልዩነት ጀስት ሶሻል ሚዲያው ምናምኑ ስላጠበበው ምናምን ስላለው እንደው እንዳመጣ ተረጉማለሁ ማለት አይደለም። ምክንያቱም ሌላው መድረስ አለበት። ስለዚህ ጥበቡ የሃይብሪድ አፕሮች መከተል ነው። ኦተንቲክ የሆነ የራሲ የሆነ የማኔጅመንት ስኪል መፍጠር አለበት። ይሄ ከሆነ ኤንቫይሮንመንቱ how do I manage it?
ቴክስት ቡክ አንበበህ ምናምን ብለህ የምታደርገው ሳይሆን ኦተንቲክ የሆነ ሊደርሺፕ መሆን አለበት ብለህ ማሰብ አለብህ። ምክንያቱም ቦታው ልዩ ነው፣ ኢንቫይሮንመንቱ ልዩ ነው። ከዛ ጎልህን ማወቅ አለብህ፣ ሚሽንን ማወቅ አለብህ። የነበረው ሚሽን እነዚህን ኩባንያዎች ኩባንያ ማድረግ ነው፣ እንዲሰሩ ማድረግ ነው፣ አንድ ላይ ኢንቲግሬት እንዲያደርጉ ማድረግ ነው። ያንድ ኦነር ነን ብለው በውስጣቸው የሚረዳዱበትን መንገድ መፍጠር ነው። ግሉ መፍጠር ያስፈልጋል። አንዳንድ ቦታ ላይ ኢኒሼት ማድረግ አለብህ። አንዳንዶቹ በጣም አርኬክ የቆዩ ነበሩ። ስለዚህ አዳዲስ ነገሮች መፍጠር ይኖርብሃል። ከዚህ ላይ መመሪያዎች፣ ኦርጋናይዜሽኖቹ ምናምኖቹን መፍጠር ይኖርብሃል። ከዛ ሱፐርቫይዘሮች ምናምን መርጠህ ከሆነ ደግሞ ኦን ዘ ጆብ ትሬኒንግ መስጠት አለብህ ራስህ። ኦኬ። እና በዚህ መልክ ታሰባስባቸዋለህ። እንደዛ እያደረግን የተጓዝነው። ስለዚህ ከ5 ጀመር ቀስ እያልን እየጨመርን አንድ ጊዜ 5ቱ ላይ ያደረካቸው ጥረቶች ኩባንያዎች እየመጡ ቢጨመሩ የሚያመጣው ብዙ ለውጥ የለም። ምክንያቱም ሲስተሙ እንዲመራቸው ነው እንጂ ማድረግ ያለብህ እያንዳንዱ። ስለዚህ ዩኒክ ኮመን የሆኑ ነገሮች አሏቸው። ኮመን የሆኑትን ነገሮች ለሁሉም ኮመን ታደርጋለህ። ምን ማለት ነው? ኦርጋናይዜሽን 2 ቁልፍ የሆኑ ነገሮች አሉት። አንደኛው ኮር ፈንክሽን ነው። ወርቅ የምታመርት ከሆነ ወርቅ ነው። ትምህርት ቤት ከሆነ ማስተማር ነው። ያን ኮር ፈንክሽን የሚሰሩ ፕሮፌሽናልስ አሉ፣ መሳሪያውም አለ። በሌላ በኩል ደግሞ ያ ነገር እንዲካሄድ ሰፖርት ግሩፕ አለ፣ ፋይናንሱ ምናምን ነው። ይህ ሰፖርት ግሩፕ አክሮስ ዘ ቦርድ ዘሴም ነው፣ ሁሉ ቦታ ላይ ዘሴም ነው። ኦኬ። እና ያን ኮር ፈንክሽኑን የእያንዳንዱን 26 ኩባንያ ቢኖርህ 26ቱ ኮር ፈንክሽናቸው ምንድን ነው ብለህ ለዛ የሚያስፈልገውን ማድረግ ነው። ከዛ በኋላ ያለው ጥበብ እነዚህ አንድ ላይ የሚሆንበትን መንገድ መፈለግ ነው። ያደረግነው ነገር ቢኖር 26 ጀነራል ማኔጀሮች ቢኖሩ 26 ጀነራል ማኔጀሮቹን የቦርድ ኤግዚኪዩቲቭ ቦዲ ብለህ መያዝ ነው። ቦርድ የለኝም፣ ቦርድ አልነበረኝም። ቀጥታ ሪፖርት ማድረገው ለመሐመድ ነው። ከዛ በታች ያለው እነዚህ ናቸው ኤግዚኪዩቲቭ ቦዲ። ይመጣሉ፣ የምስሉ ኩባንያው የምስሉ ኮመን የሆኑ ነገሮች ይኖሩናል አላለም። ስለ ማርኬት ብታወራ ሁሉም ጋር ሴም ነው። ፕሮዳክት ነው እንጂ የተለየው ሴም ነው። ስለዚህ እነዚህ ኤግዚኪዩቲቭ ቦዲስ ስላሉ ነገሩ ፈጠን ይላል። ሁለተኛ ያደረግነው 26 ኩባንያ ሲሆን ሴክተር ያስፈልገዋል። ሪል ስቴት ምናምን ያለን ሴክተር አለ፣ ማይኒንግ የሆነ ሴክተር አለ። በየሴክተራቸው አድርገህ ለየሴክተራቸው የኔ ረዳት የሆኑ ሰዎች ፕሪንሲፓል ኦፊሰር ስላቸዋለሁ ወይም አሲስታንት ሲኦስ እንደማለት ነው። እንደዛ በግሩፕ አስቀመጥ ናቸው። ከዚህ በኋላ ያለው መጀመሪያ ሁሉ ኩባንያ ላይ ትንትላለህ። ኋላ እነሱን ስትሾን ደግሞ አንተ ሲኦ ሆነ ወደ ላይ ትሆንና እነዚህ 5-6 ሰዎች ላይ ብቻ ይሆናል የምታደርገው። እነሱ ደግሞ ኤሪያቸውን እንዳደረጉ ታደርጋለህ። በዛ መልክ ነው ያዋቀርናቸው። በዛ መልክ ነው ሲሰሩ የቆዩትና የኛ ስራ የነበረው የኔ ስራ የነበረው ለ20 ዓመት እነዚህ ድርጅቶች ኢሚዲየትሊ ሸጠው ምን ብለው ትርፍ ማትረፍና ትርፍን መቆጣጠሩ ላይ አልነበረም። ሰርቫይቭ እንዲያደርጉ መጀመሪያ አንዳንዶቹ ተዘግተው የቆሙ ናቸው ተገዝተው፣ አንዳንዶቹ ሪሃቢሊቴሽን የሚያስፈልጋቸው ናቸው፣ አንዳንዶቹ ኢንፍራስትራክቸር የላቸውም፣ አንዳንዶቹ መሽኖቻቸው ኋላ ካስፈለገ ገልጻለሁ መሽኖቻቸው ያረጁ ናቸው ወይንም አላለም ሲገዙ ትክክለኛ ያልሆኑ ናቸው። አንዳንዶቹ ለፕሮዳክቱ አገር ውስጥ ሊሸጥ የማይችል የተጀመረ ነው እና እነዚህ ሁሉ አዘሴም ታይም እየተመለከትክ እያንዳንዱ ኩባንያ እንደ ኩባንያ እያደረግ ሰዎችን ክሮስ ዩቲሊዜሽን እየተጠቀምክ፣ ምክንያቱም እዚህ በጣም ጎበዝ የሆነ መሐንዲስ ይኖራል፣ እዛኛው ሌላ ይኖር ይችላል። ስቲል ፓርት ኦፍ ዘ ግሩፕ ትጠቀምበታለህ እና ያ ሲነርጂ አስፈላጊ ነው። ግን ቁልፍ ስራ የነበረው የኔ ሲኦ ሆኖ ወይም ጀነራል ማኔጀር ሆኖ ከላይ ሆኖ መምራት ሳይሆን ይሄን የሌለ ነገር ኢንፍራስትራክቸርና ሲስተም ምናምኑን መዘርጋት ያለ ማድረግ ከፒራሚዱ ጫፍ ላይ ሆነ ተንጠልጥለ ሳይሆን ታች እየወረድክ ከላይ ወታች እየወረድክ ያለውን ነገር በሙሉ ሲስተም እንዲይዝ ማድረግ።
በነገራችን ላይ ያለ ማድረግ ሄደ በኮንሰልታንት ፖሊሲ ያጻፍክ በኮንሰልታንት ያመጣ መክተት አይደለም። this is very unique እንደዚህ አይነት ነገር ሲያጋጥም። ስለዚህ all our policies የተጻፉት በራሳችን ነው። there was no consultant የሚጽፉትም እዛ ያሉትን በግሩፕ አድርገን እንጽፋለን። ራስ የጻፍከው ፖሊሲ ከሆነ ወዲህ አድርገህ ኢምፕሊሜንት ለማድረግ አትቸገር። ኮንሰልታንት ቢሰራልህ አይኑር ኮንሰልታንት ማለት አይደለም። ኮንሰልታንት ከሰራው ላንተ አዲስ ነው፣ መጥቶ ያሰለጥንሃል። ችግር በገጠመ ቁጥር እንደገና እሱ ጋር ሪፈር ታደርጋለህ። ስለዚህ ሆም ግሮውን የሆነ ሞደስት የሆነ ፋታ የማይሰጥ አላል ጥድፊያ ያለው የተመላበት አሰራር ነው የነበረው ባጭር። በጣም ጥሩ፣ በጣም ደስ ይላል። በዚህ ጊዜ አይ ቲንክ ብዙ ቢዝነስ ራንስታለ ብዙ ውሳኔዎች የምትወስናቸው ውሳኔዎች ይኖራሉ። አሁንም ካነሳቸው ነገሮች እና የውሳኔ አሰጣጥ ፕሮሰስህ ምን ይመስላል? እና ከዚህ ጋር ያይዘህም የወሰንካቸው በጣም ዲፊካልት የምትላቸው የቢዝነስ ውሳኔዎች? ሁለት አይነት ምርጫ አለ። አንዱ አለቃውን መቀመጥ ነው። ይከንዱ ዛት እኔ የኔ ስራ አይደለም፣ እዛ የሚሰራው ማኑፋክቸር የሚደረገው የኔ ስራ አይደለም። የኛው ሰዎች አሉ ይሰሩታል። የኔ ስራ መሆን ያለበት ትልቅ ሰዎች ጋር መገናኘት፣ ላይ የሚመጣውን ነገር ዲሲዥን መስጠት ምናምን ነው። ይሄ ወርቅ ነው። there is nothing wrong። አንድ ትክክል የሆነ ይሄ ነው የምትለው ማኔጅመንት አርት ነው። most of the time አርት ነው። እና አንዳንዱ ደግሞ ሁኔታውን አይቶ ኢንቫይሮንመንቱን አይቶ የኔ የነበረው ከሁሉ ጋር መስራት ነው፣ ሊደር መሆን ነው፣ የኢንጂነሪንግ እውቀትን መጠቀም ነው፣ ኢኒሺየት ማድረግ ነው። ስለዚህ እኔ የማላቃቸው ምንም አይነት ኢምፕሩቭመንቶች አልነበሩ። ኢኒሺየት እናደርጋለን፣ ኢንጌጅ እናደርጋለን፣ እንሰራለን፣ ወክ አደርጋለሁ፣ በየቦታው እሄዳለሁ። it doesn't matter where it is. it could be ወርቅ ማዕድን ለገደምቢ፣ it could be ደሴ፣ ራሴን እሄዳለሁ እና ስንጀምረው አንድ ነገር ከጀመርንበት ጀምሮ እስከ መጨረሻው ስታይሉ የነበረው ኢንቮልቭድ ዲቴል ማይንድድ የሆነ አለቃ መሆን ነው። ኦኬ። ሁለተኛ ፕሮጀክት ከሆነ የምትሰራው ነገር ስራ ካለ ሴንስ ኦፍ ክሎዥር ያስፈልገዋል። መዝጋት መቻል አለብህ። ስለዚህ መጀመር ብቻ ሳይሆን መጨረስም አለብህ። ስትጨርሰው በፈለከው መክላ አልቅ ይችላል፣ ግን ክሎዝ ማድረግ አለብህ። ከፍቶ መተው ወይም ደግሞ ጀምሮ መተው የኔ ስታይል አልነበረ። ስለዚህ ያ ሌላ የምጠቀምበት ነው። ሶስተኛ ጥናት ምናጠና ቢሆን most of the ጥናቶቻችን ሆም ግሮውን ጥናቶች ናቸው። እኛው ጋር ያሉ ሰዎች የሚያጡት ናቸው። ጥናቱ ዝም ብሎ ሸልፍ ላይ ለማስቀመጥ ወይም ትልቅ የሆነ ነገር ሳይሆን የተወሰነ ነገር መለወጥ ከፈለግን ታጠናዋለህ፣ ሰዎች ኢንቮልቭ ታደርጋለህ፣ አድሆክ ኮሚቴ ታቋቁማለህ፣ ያ ይመጣል፣ ዲሲዥን ወዲያው ትወስዳለህ። ፋስት ዲሲዥን ውስጥ መግባት አለብህ እና ዲሳይድ የምታደርጋቸው ነገሮች ምናልባት አንዳንዶቹ ትክክል ላይሆኑ ይችላሉ። ስለዚህ ኮሬክት ታደርጋለህ። ኮሬክት እያደረግህ መሄድ አለብህ እና የማኔጅመንት ስታይል እሱ ነበረ ብዬ አስባለሁ። ሌላው የማኔጅመንት ስታይልና ሞድ የምከተለው የማኔጀርስ ሹድ ማኔጅ ኦፕሽንስ ብዬ አስባለሁ። ለአንድ ነገር ለማግኘት ሶሉሽኖቹን መፈለግና እነዛን ኦፕሽኖች አማርጠህ ስራ ላይ ለማድረስ መሞከር ነው እንጂ ኤክስኪውዝስ ማኔጅ የሚያደርግ ማኔጀር አልወድም። ኦራይት። ከአንድ ኮርነር ከአዲስ አበባ ወደ አያት አካባቢ ሂድ ብልህ ኦራይት ብትፈልግ በእንጦጦ በኩልና ብትፈልግ በሳውዝና አይ ዶንት ኬር፣ እዛ ቦታ ግን መሄድ መቻል አለብህ። አማራጮቹ የትኛው የተሻለ ነው ብለህ ማኔጅ ማድረግ ነው እንጂ እዚህ ቦታ ዛሬ ሰልፍ ስላለ ተዘግቷል፣ እዚህ ቦታ ይሄ ስላለ ተዘግቷል የምትል ከሆነ ኤክስኪውዝ ማኔጅ ማድረግ ነው የሚሆነው። ስለዚህ ኦል ማኔጀርስ ማኔጅ ማድረግ አለባቸው። አማራጭ ለችግሩ አማራጭ አምጣ ነው ማለት ያለባቸው ብዬ አምናለሁ። ስለዚህ እሱ ሌላ የሚከተለው ስታይል ነበረ ብዬ አምናለሁ። ሌላው ሰዎችን ማብቃት ነው ሌላው ስታይል እና ድርጅቶች እንዲያድጉ ከፈለክ ነምበር 1 ሪሶርስህ ሰው ነው። ለሰው የምሰጠው አቴንሽን ለየት ያለ ነው። ስለዚህ ሰው ተኮር ማኔጅመንት ነበረኝ ብዬ አምናለሁ።
ማአት ቆሳቁስ ሊኖር ይችላል፣ ማአት ብርም ሊኖር ይችላል። ባንክ ምናምን ከሰዎቹ ጋር ይስተካከል። ሁለት አይነት ሪሶርስ አለ። አንዱ ቆሳቁስ ነው፣ አንዱ ሰው ነው። ደጋግሜ ተናግሬዋለሁ። በተለይ ሰርድ ወርልድ ካንትሪ ላይ ያሉ ማኔጀርስ ሲኦስ ምናምናቸው የመጀመሪያ ትኩረታቸው መሆን ያለበት ሰው ነው፣ ትርፍ አይደለም፣ ቆሳቁስ አይደለም፣ ምቾት አይደለም። ምክንያቱም እነዛን ስታሳድጋቸው አላይቭ ይሆናል ኢንስቲትዩሽን ብዬ አስባለሁ። ስለዚህ ሰው ተኮር ለማድረግ ደግሞ ሰዎችን ማብቃት ነው። ለማብቃት ደግሞ ግዴታ የዲግሪ ጋጋታ የዲፕሎማ ጋጋታ አይደለም። በዛ ለተባለው ስራ በቂ እውቀት እንዲኖራቸው ማድረግ ነው። እሱ ላይ ከፍተኛ የሆነ ትኩረት ነበረን። ሰራተኛ ፎከስድ ነበርን። ሰራተኛው ደስተኛ እንዲሆን ማድረግ አለብህ። ደስተኛ የሆነ ሰራተኛ ፕሮዳክቲቭ ነው፣ ቢሎንጊንግነሱን ያጠናከረ ነው ብዬ አስባለሁ። እኛ ሰራተኛ ብቻ አይደለም፣ ሰራተኛው በድርጅቱ እንዲኮራ እንፈልጋለን። ያን ልታደርግ የምትችለው ወደ ቤተሰቡ ስትገባ ነው። ስለዚህ ያንዳንዱ ሰራተኛ ቤተሰቡን ተደራሽ አረግ ነው፣ በኒውስሌተር በምናምን ይዘው እንዲሄድ ኮርቶ ይህን ኢንስቲትዩሽን ነው እንዲል። ከዛ ቀጥለን ደግሞ ፋሚሊ ዴይ ምናምን የምንለው ነገር ነበረ። በአመት አንድ ጊዜ ቤተሰቡ ልጆችን ይዘው ይመጣል፣ አንድ ላይ እንውላለን። ስለዚህ ለቤተሰቦች ያሳያል። ይሄ በሙሉ የኔ ኩባንያ ነው፣ እነዚህ አለቆች ናቸው፣ እነዚህ ጓደኞች ናቸው። ሶ ዩ ብሪንግ ዚስ እንትን ይሄ ሜጀር ልታደርገው የማትችለው ሰክሰስፉል የሆነ አፕሮች ነው። ኦራይት። ሌላው ሰው ተኮር የሚያደርገው ሰውየውን ታበቃዋለህ ወይንስ ለመቆጠብ ሴቭ ለማድረግ ስትል ታባረዋለህ? ድርጅቱን ኤክስፓንድ እያደረግ እያሻሻልከው ኦኬ ሰዎችን ሪቴን ማድረጉ ነው የሚሻለው ወይንስ ሰዎችን እያባረክ መጓዙ ነው? ሰው በመቀነስ አይደለም መሄድ ያለብህ ብዬ አምናለሁ። ስለዚህ እኛ የምናደርገው ምንድነው? ኤክስፓንድ ማድረግ፣ አዲስ ፕሮዳክት ማድረግ፣ ያኛው ፕሮዳክት የማይሰራ ከሆነ ሌላ ማድረግ። ስለዚህ ሰዎችን ሪቴን ማድረግ፣ እውቀታቸውን ሪስኪል እንዲያደርጉ ማድረግ። አባባል ገብተዋል። ይሄን ካደረግ ሰውየው ስራ ይኖረዋል፣ ለሀገርም ትረዳለህ። ይሄ ስለሆነ 26 ኩባንያዎች ውስጥ ያሉት ጀነራል ማኔጀር በነገራችን ላይ ሲኦ ሲሆን እኔ እንደቀድም እንዳልኩ አሲስታንት ሲኦዎች ተመድበዋል። ግን አንድ ሁለት ኩባንያዎች ደግሞ ራሴን እመራቸው ልክ የጀነራል ማኔጀር ፊሊንግ እንዲኖረኝ። ስለዚህ ሚድሮክ ጎልድን ራሴን እመራው የነበረው፣ ዩኒቲንም ራሴን እመራው። ዛት ወይ ሌሎች ጀነራል ማኔጀሮች ያላቸውንም ችግር አውቃለሁ ማለት ነው። እና ሰራተኛን የማባረር ወይንም ሰራተኛን የመቀነስ ግዴታ ይኖራል። ሰራተኛ የምትቀንስበት ዘመን ይመጣል። ግን የምናደርገው ምንድነው? ሁሉም ሰው ተርሚኔት ለማድረግ እንዳይሮጥ እንዲያበቃው ማድረግ ነው። ተርሚኔሽን ግዴታ መኖር ካለበት ደግሞ አንድ ሰው ብቻ ነው ተርሚኔት የሚያደርገው ከ26 ኩባንያዎች በጠቅላላ። ያቺ ብዕር ያረጋ ብቻ ነች። ማንም ጀነራል ማኔጀር ሰራተኛ አባር። የሆነበት ምክንያት ኢዚ እንዳይሆን ከተርሚኔት ከማድረግ ይልቅ አማራጮች ፈልጎ ሰውየውን ለመጠቀም መሞከር ነው። ስለዚህ ትልቅም ዳሜጅ ስላለው ኢትዮጵያ ውስጥ ያሉ ሰራተኞች በምትቀንሳቸው ጊዜ ቤተሰቡን በሙሉ ነው የምትጎዳው። አሜሪካ ሀገር ውስጥ በጣም ቀላል ነው። ባይዘወይ አርብ ጠዋት ሄደ ለአለቃ ከሰኞ ጀምሮ አልመጣም ሌላ ስራ አግኝቻለሁ ማለት ይችላል። እሱም አርብ ከሰዓት በኋላ አይ ከሰኞ ጀምሮ ያንተ የምትሰራው ፕሮጀክት ኦልሞስት ተዘግቷል ተርሚኔትድ ነህ ምናምን ብሎ መነጋገር ይችላል። ሁለቱም ችግር የለባቸው። ምክንያቱም ያኛውም ሄዶ ቶሎ ስራ ያገኛል ሳቨለብል አይደለም። እዚህ ግን እንደዛ አይደለም። ስታወጣው በጣም ይጎሳቋል። ስለዚህ እንደዚህ አይነት ኦቶንቲክ የሆኑ ለየት ያሉ ጊዜውንና አካባቢውን የመጠኑ አመራሮች ነው የነበሩት ብዬ አምናለሁ። በጣም ብዙ ነገር ነው የተነሳው። ግን የተወሰኑ አሁን ካነሳቸው ሀሳቦች ማንሳት የምፈልጋቸው ነገሮች አሉ። አሁን አንዱ ከተነሳው ነገር በጣም ዲቴይሉን እንደምታይ ብዙ ካምፓኒዎች እያሉ ማለት ነው እና
እንዴት ነው ያንን ባላንስ መጠበቅ የሚቻለው? ዲቴሉንም እያየህ ግን ትልቁንም ፒክቸር ማየት። ለምን 26 ካምፓኒዎች ስለሆኑ ወደዚህም ለመሄድ ባላንስ ይፈልጋል ይመስለኛል። ወደ ውስጥ ድርጅቱንም የእያንዳንዱን ነገሮች ኢምፕሩቭመንቶቹን አሁን የ26 ካምፓኒ ፎሎ አፕ ማድረግ ከባድ ይመስለኛል። ትልቁንም ፒክቸር አስጠብቆ እየሄዱ እንዴት ባላንሱን መጠበቅ ይቻላል የሚለው ጥያቄ። ኩባንያዎች ብዙ ስለሆኑ መምራት ያስቸግራል ማለት አይደለም። ሰዎች እኮ ሀገር ይመራሉ። ሀገር ይመራሉ ሰዎች። ዝም ብለው ኢቨን ሚኒስትሪ ስሙ ጠቅላይ ሚኒስትር መሆን ትችላለህ፣ ፕሬዚደንት መሆን ትችላለህ። በውስጡ ብዙ የካቢኔ አባላት አሉ። እያንዳንዳቸው አንድ ሚኒስትሪ ነው የሚመሩት። እና አንተ በምሰበስብበት ጊዜ እያንዳንዱ ሚኒስትሪ እያንዳንዱ የሚሰራውን ስራ ማታወቅ ከሆነ መሪ መሆን የለብን። አንደኛ ነገር ልዩነቱ አንዳንድ ቦታ ላይ አሁን ቅድም እንዳልኩ ዲቴል ማይንድድ የሆኑ መሪዎች ከሆኑ ሁሉ ኩባንያ ውስጥ ይገባል። ለምሳሌ ሚድሮክ ጎልድን አዝ ዋን ኦፍ ዘ ካምፓኒስ አድርጌ የምመራው ቢሆን ሚድሮክ ጎልድ የሚያመርቱን ወርቅ እንትን ማወቅ የማልችል ከሆነ ኢንፑቱ ምን እንደሆነ ፕሮሰሱ ምን እንደሆነ አውትፑቱ ምን እንደሆነ ባውቅ የተሻለ ይሆነ። የኢንጂነሪንግ ኢንክሊኔሽን ካለኝ እንደ ሲኦ ሁሉ አይነት አንድ ኢንጂነር አይሆንም። ከቢዝነስ ዓለም መጣ መሐንዲስ እንትን መሪ አለ፣ ከኢንጂነሪንግ ይመጣል። ስለዚህ ስትሮንገር የሆንክ ቦታ ላይ ያን ነገር ለማወቅ መሞከር መቻል አለብህ። ካልሆነ ደግሞ ለምሳሌ አንተ ኢንጂነር ባትሆን ወይም የቢዝነስ ሰው ወይም የፋይናንስ ሆነ ግን ሲኦ ሆንክ ኢንጂነሪንግ ነገሮች ላታውቅ ትችላለህ። ቁልፍ የሆኑ ሰዎች ያን ስራ ሊሰሩ የሚችሉ ሰዎችን መምረጥ አለብህ። እነሱ በአንተ በሚገባህ ቋንቋ ሊያመጡልህ ስለሚችሉ እነዛን ነው እኮ ማኔጅ የምታደርገው እንጂ ኩባንያ ውስጥ ገብተህ ሁሉ ነገር ማኔጅ አታደርግም። ግን የሚሰሩትን ነገር ረሳሁት ያ ኩባንያ ምን እየሰራ እንደሆነ አላውቅምና ማለት የለብህም። የሀብት ሀብዩር እንትን ሁሉም ቦታ ላይ የሚደረገውን ነገር ማወቅ አለ። ለዚህ ነው ስብሰባ ላይ ታደርጋለህ። በሳምንት ስብሰባ ይኖርሃል፣ በሁለት ሳምንት ይኖርሃል። ሁሉም ያቀርባሉ ያንን ነገር። ስለዚህ ያንተ ኢነርጂና ያንተ ፍላጎት፣ ሌላው ደግሞ ሚሽን ምንድን ነው? እነዚህ ኢንስቲትዩሽኖች ብድግ አድርጋቸው ይሄን አድርጋቸው ይሄን አደርጋለሁ ካልክ ያን የድራይቨር ሲት ላይ ተቀመጥከው አንተ ነህ። ሌሎቹ እንደምታሽከረክራቸው ወደምትወስዳቸው ይሄዳሉ። ስለዚህ ብዙ ጥያቄ ሁልጊዜ የምንጠየቀው ጥያቄ ስለሆነ ቁጥራቸው ሲበዛ ያስቸግርም ወይ? ኖርሊ ቅድም እንዳልኩ በየሴክተሩ የሚመሩትን ሰዎች በትክክል ከመረጥክ መመሪያው በሙሉ ካለ ዩኒፎርም ከሆነ አፕሬዝ የምታረግ ከሆነ አፕሬዛል ማለት ድርጅቶች አፕሬዝ ይደረጋል፣ ሰው ብቻ አይደለም። እያንዳንዱ ድርጅት ይመጣል፣ ሁሉ በተሰበሰቡበት 26 ጀነራል ማኔጀሮች ባሉበት ማለት ነው። አንዱ ተነስቶ የዓመት እንትኑን ያቀርባል። እነዚህ በሙሉ ኮሊግስ ናቸው፣ ጀነራል ማኔጀሮች ናቸው። ስለዚህ ያለውን እንትን ይገመግማሉ፣ ይመለከታሉ፣ ቫልዩ አድ የሚደረግ አይዲያ ይሰጣሉ። ስለዚህ ሁሉም በጥፍሬ የቆመና ውድድር ላይ ያለ ነው። ቱ ዘ ኤክስቴንት አክቹዋሊ ከኩባንያ ኤ ያለውን ጀነራል ማኔጀር ለኩባንያ ሲ አሳይን ያደረኩበት ጊዜ አለ። ምክንያቱም ሙያው የመምራት ሙያውን ካወቅ መስራት ትችላለህ ማለት ነው። ስለዚህ በሩቅ ሆነህ ስትመለከተው ቅድም እንዳልከው ግራ የሚገባ ይመስላል። እንደዚህ ጀነራል ሲኦ ዛታች ወርዶ እንዴት ነው የሚሰራው ምናምን፣ ሌላ ጊዜስ ምን ጊዜ ይኖረዋል ምናምን ነው። ስራዎችን መከፋፈል ያለብህ ይመስለኛል። አዝ ሲኦ ኋላ ልጠይቁት ትችላላችሁ። እና ስራ ምንድን ነው የሚሆነው አዚስ የሚለው ኋላ ጥያቄ ከመጣ ዲስከስ ለማድረግ ይችላል። ስለዚህ ከባድ አይደለም፣ ኤክስፓንድ ማድረግ ከባድ አይደለም ብዬ አስባለሁ። አለቅነት ኢትዮጵያ ውስጥ ሞር ኦር ሌስ እረኝነት ነው። ገብቷል። እና እሱን እስቲ ያብራሩልኛል ለምን እረኝነት ነው? እረኝነት ማለት ለምሳሌ አንተ አገር ቤት ያደክ ከሆንክ የተወሰነ ከብቶች ካሉ እረኛውን የምትወስዳቸው ከሆነ የተወሰነ አዝመራ ቢኖር አጥር ያልታጠረ ምናምን ያንተ ዓላማ የጤፍ እርሻው ጣገብ ላይ ዳርዳሩ ላይ ያለ ሳር እንዲበሉ ታደርጋለህ። ወደ ጤፉ እንዳይገቡ መከላከል መቻል አለብህ። ኦራይት። ስለዚህ ኮንቲኒየስ የሆነ
ምክንያቱም ፍላጎታቸውን ሊሳሳቱ ይፈልጋሉ ወይም ነገር ይፈልጋሉ። እና አንተ አንድ ቦታ ላይ ቆመህ ያው መብላት ትችላላችሁ ብለህ ዝም የምትል ከሆነ አንዱ አይነት ጤና ማኔጀር ነው። አይ የለም እኔ እንደረኛ ነኝ ድርጅት ውስጥ ያሉትን ነገሮች እንዳይሳሳቱ ምናምን አብሬ ኢንቮልቭድ በመሆን ነው የምጓዘው ካልክ ደግሞ አንተ ራስህ ፕላስ የምትፈልጋቸውን ሰዎች እያደረግክ ያ ነገር አለ አይደለም እንዲስተካከል ማድረግ አለብህ። ኢትዮጵያ ውስጥ ያን አይነት ይበዛል ብዬ አስባለሁ። ሌላው ቦታ ላይ ሲኦዎች ትልቅ ኢንስቲትዩሽን የሚመሩ ሲኦዎች እንዲያውም መኪናም አይነዱም በሄሊኮፕተር መጥተው ከላይ ፎቅ ላይ አርፈው ከዛ በኋላ መጨረሻ ፎቅ ላይ ሰርተው ከዛ በታች ያለው ሰራተኛ ስንት እንደሆነ ሳያውቁ መልኩን ሳያውቁ ሰራተኛውን ፊታቸውን ሳያዩ ተመልሰው ይሄዳሉ። ያ ሲስተሙ ኦልሬዲ ተከር ያደረገው ስለሆነ ኢትዮጵያ ውስጥ ሲስተሙ ገና ነው። ድርጅቶቹ ሲስተሙ የለም። ስለዚህ ሃይብሪድ ነው የምትፈጥረው። አንተም እየገባህ ሌሎችም እየገቡ ሲስተም እየፈጠርክ ካልሄድክ ዝም ብለህ ደጉብ ልትል አትችልም። ስለዚህ ኢነርጂው ይኖርሃል። ደግሞ ሌላው ድራይቭ የምታደርገው ነገር ሰክሰሱ እየታየህ ኢነርጂ እየጎላ እየጨመረ ነው የሚሄደው። ኩባንያው በጨመረ ቁጥር አንተም ኢነርጂ እየጨመረ ነው የሚሄደው እና አዲስ ኩባንያ መጥቶ ሲደበለቅ ሁሉም አንድ ጊዜ አልመጡም። አንዳንዶቹ ፈጥረናቸው ነው አስፈላጊ ስለሆኑ ለሲነርጂ፣ አንዳንዶቹ ደግሞ ስለዚህ ከዚህ አንተ ጋር 3 ዓመት 4 ዓመት ማቹር ያደረገውን ሰውዬ ወስደ ደግሞ ከዛ ባይዘን ፖሊሶቹን አውቋቸዋል፣ ከልቸሩን አውቋል። ያን ነገር ወስዶ ወደ አዲሱ ጋር ኢንትሮዲዩስ ያደርግልሃል። ባልጋስ የተወሰነ ታይም ይኖራል እነዛን ሰዎች ሞዲፋይ አድርገው ወደ አንተ ሲስተም ለማስገባት። እዛ በኋላ ቁጥሩ እየጨመረ ቢሄድ እና ኢንከሬጅ ማድረግ አለብኝ። ኢት ካን ቢ ዳን ማለት ነው። የፐርሰናሊቲ ምን ያክል ኢንፍሉዌንስ አለው? ፐርሰናሊቲ ወይም ስብዕና ቢዝነስን ራን የምታደርግበት መልኩ ምን ያክል ኢንፍሉዌንስ አለው? ያንተ የራስህ ስብዕና ለስራ ወሳኝ ነው። በተለይ አመራር ኤሪያ ላይ እሄዳለሁ ብለህ የምታስብ ከሆነ መጀመሪያ ነገር አንተነትህን ማወቅ አለብህ። It's very difficult by the way ራስን አውቆ እኔ የዛ አይነት ሰው ነኝ በዚህ ፕሪንሲፕል ነው የምመራው ወይ አላደርግም ብሎ መጀመር ትልቁ ስራ። ራስን ማጥናት ከባድ ይመስለኛል። ሌላ ማጥናት ቀላል ነው። ምክንያቱም እንደ ቦታው እንደ መስሪያ ቤቱ እንደ አካባቢ እንደ ሀገሩ ለዛ የሚመስብና እንዲኖርህ ማድረግ አለብህ። በእኔ እምነት ኢትዮጵያ ውስጥ መሪ የሆነ ማንኛውም ቢዝነስ ዓለም ላይ ያለ መሪ ሁሉ ፎከሱ ብር ላይ ከሆነ ችግር አለ ብዬ አስባለሁ። እና አንተም as a leader the whole ያለ ኤፈርት ሪተርን ኦን ኢንቨስትመንት ላይ ብቻ ተኮረ ከሆነ ፕሮብሌም አለ ብዬ አስባለሁ። ልጅ ሀገር አይመችም ብዬ አስባለሁ። ስለዚህ ስብዕና ምን ይሆናል? አይ እኔ አንደኛ ነገር ማተኮረው ሰው ላይ ነው፣ አገር ላይ ነው፣ ግሮዝ ላይ ነው፣ ኖሌጅ ማምጣት ላይ ነው፣ ቴክኖሎጂ ማስፋፋት ላይ ነው ካልክ ባላንስድ የሆነ አፕሮች ልትገባ ትችላለህ። ምን ማለት ነው? ፕሮፊት የሚኖር ይሆናል ግን ነምበር 1 ሪኳየርመንት አይሆንም። በእኔ እምነት አክቹዋሊ ስቴክሆልደርስ ምላቸዋለሁ ስንትንስል ማንኛውም ድርጅት ማንኛውም ኩባንያ ስቴክሆልደሮች አሉት አይደለም። አንደኛው ነምበር 1 ስቴክሆልደሩ መንግስት ነው ማለት አገር ነው which means tax የመክፈል ግዴታ እንዳለብህ አውቀህ ለመብራቱ፣ ለሴኩሪቲው፣ ለፖሊሱ፣ ለትራፊኩ፣ ለአስተዳደሩ አንተ ሴፍሊ እንዲሰራ የሚያደርጉት እነሱ ስለሆነ ያን ዕዳ መወጣትና መክፈል ይኖርብሃል በፈለከው መልክ ኮንትሪቢዩሽን ነው። በሁለተኛ ደረጃ ይሄን ካደረክ በኋላ ኮሚኒቲው ደግሞ አለ፣ ሀገር አለ፣ ኮሚኒቲ አለ። ለኮሚኒቲው ደግሞ ኢንታንጂብል የሆነ ትክክለኛ ነው ቀጥተኛ በገንዘብ እርዳታም በለው በሌላ በመቅጠርም በለው በፈለከው መልክ ኮሚኒቲው ጋር ፓርቲሲፔት ማድረግ አለብህ። ይሄ ኮርፖሬት ሲቲዘንሺፕ የምንለው ነው። ይሄንም ማድረግ አለብህ፣ ፓርቲሲፔት ማድረግ አለብህ ግሮዝ እንዲመጣ ማለት ነው።
በሶስተኛ ደረጃ ማየት ያለብህ እንደ ደረጃቸው እየሄድኩ ነው። ሰራተኛው ነው። ሰራተኛው ማደግ አለበት። ኦኬ ሰራተኛ ስሌቭ አይደለም። ዝም ብለህ የተወሰነ የወረወርክለት። ሰራተኛው ኦነርሺፕ እንዲኖረው ማድረግ። ኦነርሺፕ ማለት ሼር ሆልደር ይሁን ማለት አይደለም። ይሄ የኔ ድርጅት ነው፣ ማውጣ ፕሮዳክት የኔ ነው፣ የሚኮራ መሆን አለበት። ባጁን አንጠልጥሎ ሲሄድ ይሄ ያን ባጅ የሚያስከብረው መሆን። አየር መንገደኛ ደግሞ ሲከፈል ምናምን ባጅ አንጠልጥለን ከተማ ውስጥ የምንገባበት ጊዜ ነበረ። ፕራይድ የአየር መንገድ ሰራተኛ ነው። እንዴት ነው ያንን የምታመጣው? እንዴት ነው ያንን ኦነርሺፕ? ቅድም ባልኩ መንገድ ሰው ተኮር በመሆን አቴንሽንህ ሰውን ለየት አድርግ በማየት ከቆሳቁስ ጋር እኩል ከሪሶርሶቹ ትልቁ አቴንሽን መስጠት ያለብኝ ሰው ነው በማብቃት ገብቷል። ስለዚህ ሶስተኛው ይሄ ነው። ምን ማለት ነው? ከድርሻው ታክሱን ብያለሁ፣ ለኮሚኒቲ ያስፈልጋል። ሶስተኛው ላይ ደግሞ ለሰራተኛው የሚያስፈልገውን አፕሬዝ መደረግ አለበት። ሰራተኛው ጥቅም ተገኝቶ ከሆነ ለሱ የሚገባውን ጥቅም መስጠት አለበት። ባይዘዌ በሰራተኛና በአሰሪ መካከል ያለው ሪሌሽንሺፕ በአንድ ሴንቴንስ የሚሞላ ነው። ኦኬ ሰራተኛን የሚጠበቅበትን ትጠይቀዋለህ፣ ለሱ የሚሆን ነገር ትሰጠዋለህ። It's a very simple formula. One side መሆን የለም። እየወሰድክ አትከለክለው። ሶ በአራተኛ ደረጃ ድርጅቱ መኖር አለበት። ድርጅቱ has to grow. ኢንቨስት ማድረግ አለበት። ዝም ብሎ ባለበት መቆም ያለበት፣ መሻሻል አለበት። መሳሪያዎች አልቁበታል አይደል እንዴ? ኤክስፓንድ ያደርጋል። አራተኛው ከምታገኘው ጥቅም ለዛ መስጠት አለበት። አምስተኛ ለኢንቨስተሩ መስጠት ለኦነሩ ዘሪቨርስ መሆን የለበት። ለኦነሩ ሰጥተው እንደገና ለነዛ አራት እንዲያከፋፍል አታረገው። ዘሪቨርስ ኦነር ምናልባትም አልተረፈም ለኦነር የሚሆን ነገር ዲቪደንድ የለውም። ዘዋት ሌሎቹ አድገውለት ከሆነ ያም ራሱ ሳስፋይ ስለሚያደርገው እድገት ነው ያስባለሁ። ስለዚህ ስለ አፕሮች ስብና አንተ እኔ ይሄን ነው ማድረግ የምችለው የመጣሁት ይሄን ለማድረግ ነው ብለህ አቋምን ማስተካከል ያለብህ ይመስለኛልና ነው። ሌላው ያንተ ሳክሪፋይስ ሰክሰስፉል መሆን ከፈለክ there is no success without sacrifice. ሳክሪፋይስ ማድረግ አለብህ እና እኔ ሁሉ ነገር ፈልጋለሁ ይያልክ at the same time ደግሞ ሰክሰስፉል ሆናለሁ ስትል ያ የምትፈልጋቸው ነገሮች ያሳደድክ ምናልባት ሰክሰስፉል ላትሆን ትችላለህ። ስለዚህ ይሄ ይቅርብኝ። ምክንያቱም ኤግዛምፕል መሆን አለብኝ። አባለ ገብቷል። ኤግዛምፕል መሆን አለብኝ። ያም ባደርግ ትንሽ ሳክሪፋይስ አድርጌያለሁ፣ ግን ሰክሰስፉል ሆናለሁ። ምክንያቱም ሌሎች ይከተሉኛል። ያው ይሄንን የጠየቅኩህ ዶክተር አንተ ለየት ያለ ፐርሰናሊቲ ነው ያለ፣ ቦልድ ነህ። ቀደም ስናወራ ከእንትን በፊት ቲንክ ዲፍረንት የሚለውን የአልበርት አንስታይን ነው ማሰብ፣ ለራስህ ማሰብ አለበት ትላለህ። እስኪ አብራራው። ሰዎች ፈጣሪ ዲዛይን አልቅበትም። አየሁ የሰው ሁሉ ፊት አንድ አይነት አይደለም። ጠባያችንም እና ሁለማናችንም ደግሞ ለየት ያለ ነው። ያለንን ፋካልቲ ለየት ያለ ነው አለ። እከሌን ስላደረገ ብለህ ዝም ብለህ እሱን ተከትለህ ጭልጥ ማለት የለብህ። እከሌ የሚባለው ሰውዬን ሰክሰስፉል ስለሆነ ምናምን አክሽኑን ተመልከተው አጥና ምናምን፣ ግን እሱን ካልሆንክ ብለህ መቸገር ያለብህ አይመስልም። አንደኛ ነገር ራስን ዲፋይን አድርገህ እኔ እንደዚህ አይነት ሰው ነኝ ማለት መቻል አለብህ አይደለም እንዴ? እና ብዙ ጊዜ ላይፍ የሚከተላቸው ነገሮች ነበሩና አንደኛ ሰዎች በሂደት የሚከተሏቸው 5 ቦታዎች አሉ። አንደኛ እንደምንም ብለህ አንተ ማንነትህን ማረጋገጥ አለብህ። ምን ማለት ነው? መማር አለብህ። ትንሽ እውቀት ያስፈልጋል። ከዛ ቀጥሎ በስራ ዓለም የምትሄድ ከሆነ ሰርተህም ራስህን የምትረዳ መሆን አለብህ። መጀመሪያ ተማርክ፣ ስራ። ከዛ ቀጥለህ ኮሚኒቲ ውስጥ መግባት አለብህ። ታገባለህ፣ ቤተሰብ መራን ማድረግ መቻል አለብህ። ከዛ ቀጥለህ ያን በደንብ አጥነህ ከሰራ ወደ ኮሚኒቲ ሄደህ ደግሞ ኮሚኒቲው መርዳት መጀመር አለብህ አይደለም እንዴ? ያን ያስገኘልህ ኮሚኒቲ ስለሆነ። ከዛ ቀጥሎ እድለኛ ከሆንክ ደግሞ በአገር ሌቨል ለመርዳት ሞክር። መጨረሻ ላይ ደግሞ በጣም እድለኛ የሆኑት እንደ አንስታይን ሌላ የሆኑት ደግሞ ዓለም ላይ ኢምፓክት የሚያመጣ ነገር የሚሰሩ ሰዎች አሉ። ከነዚህ ደረጃዎች አንዱ ጋር መሆን መቻል አለብህ።
ገና መጀመሪያው ምንም ነገር ሳይጀምረው አምስተኛው መሆን አትችልም አይደለም እንዴ? ስለዚህ እነዚህን ስቴፖች እየተከተልክ መሄድ አለብህ ብዬ አምናለሁና የተለየ ፐርሰናሊቲ ሳይሆን የተለየ አፕሮች ወይም ቦልድ መሆን ሳይሆን ኮንፊደንት መሆን ነው። እኔ ከመጠን በላይ ኮንፊደንት ሰው ነኝ በራሴ ገብተዋል። በራሴ የምተማመን በሁለት ጆሮች መካከል ያሉት ነገሮች ናቸው ሀብቶች። በሰላህ ኦራይት wherever I go አሜሪካን ቤት እነሱን ሽጬ ነው የኖርኩት። እዚህ ብመጣ እነሱ ነው የምጠቀመው፣ ሌላ ሀብት የለኝም። ስለዚህ እነዚህ ደግሞ እንዳይበከሉ አድርጌያቸዋለሁ በልዩ ልዩ ነገሮች። እነዚህ ልዩ ልዩ የሚበክሏቸው በአንደኛ ደረጃ ሀብት ነው። ኦኬ ለሀብት ብዬ ማንም ቦታ መሄድ ሰው አይደለሁም። እኔ በቂ ቤተሰቤን ለማስተዳደር እኔን ለማስተዳደር የሚያስፈልገኝ በቂ ነገር ካለኝ በጣም ሳትስፋይድ ነኝ። በምኞት ከሌ ደረሰበት ካልደረስኩ እያልኩ ትሄዳችሁ ባለገብታ በጣም ብዙ ሀብትም ቢኖርህ እኮ አንተ እኮ የተወሰነ ነገር ነው የምትሰራው የምትወስደው በየቀኑ አይደለም እንዴ? በጣም ሀብታም ስለሆንክ ተለቅ ያለ ሆድ የለህም አይደለም እንዴ? በጣም ደሃ ስለሆንክ ደግሞ አነስ ያለ ሆድ አልሰጠርም። ስለዚህ ሁለተኛ ትሩ መሆን አለብህ ለምታደርገው ነገር። ኦኬ ትሩስፉል መሆንና ንጹህ ለመሆን መታገል እንቅልፍ ይሰጣል። ኦራይት ዓላማህ ምንድን ነው? ስራ መስራት ነው። መሪ ከሆነ መሪ ነህ፣ መሐንዲስ ከሆንክ መሐንዲስ ነህ። ያን ስራው ተማሪም ከሆንክ ተማሪ ነህ። ስራን ስራ እንዳይበከሉ አድርጋቸው በሆነ ባልሆነ። ያ ከሆነ ባጌጅ የለብህም፣ የምትፈራው ነገር የለም። ምክንያቱም ሆነ ብለህ ለጥቅም ብለህ ያደረግከው ነገር የለም። ስለዚህ ነፃ ያወጣሃል መጨረሻ ላይ እና እኔ በጣም ሲበዛ ነፃ ሆንኩ ነኝ። ሌላው ቁልፍ ነገር እንዴ አንተ ጥሩ ሰራዋለህ ብለህ የምታስበውን ነገር መስራት አለ። ለምሳሌ ዩኒቨርሲቲ ስንማር 4 ዓመት ትምህርት አለ በል አይደል? ለባችለር ዲግሪ ለምን ነው የተለያየ ትምህርት ያለው? ምክንያቱም የሚሰሩት ነገሮች በዓለም ያሉት የፋይናንስ ስራ መኖር አለበት። ኢንጂነር አንድ ሰው ሁሉንም ልማር ቢል እንዴት አድርጎ ይችላል? አይበቃውም አይደለም? ኦኬ ስለዚህ በላይፍም በስራ ዓለም ላይ ስትመጣም እኔ አጥሜ ልሰራ የምችለው ደስ ያለኝ ኮንትሪቢዩት ላደርግ የምችለው ሰክሰስፉል መሆን የምችለው በዚህ ኤሪያ ነው ብለህ ከወሰንክ እሱኑ ማጠናከር ነው እንጂ እድል ስላጋጠመ ኦፖርቹኒቲ ምናምን ስላገኘ እግርን እየርክ ደግሞ እዛኛው ጥልቅ ብትል ዳይሉትድ ትሆንና ሁሉም ቦታ ላይ አጥመ ላሰራ ትችላለህ። አንተ ጉድ የሆንክበት እኔ ችለዋለሁ ያልከውን አጠንክረ መያዝ ይኖርብሃል ያምናለሁ። ስለዚህ እኔ ብዙዎችን ሰርዤ አውጥቻለሁ። በፍጹም ኢንቮልቭድ የማልሆን ፖለቲካ ውስጥ ኢንቮልቭድ አልሆንም። ቢኮዝ ኖት ማይ ኤሪያ አልተማርኩም። ሄጄ አላለም በሪሞት ኮንትሮል ወይም ቴሌቪዥን እያየሁ ጊዜን ሳጠፋ አልውልም። ስለ ነገሮች ገነዘባለሁ፣ አውቃለሁ። ግን የኔ ፕራይመሪ እንትን አይደለም። ፕራይመሪ ስራዬ ኢንዱስትሪ መምራት ከሆነ እዛ ላይ ማተኮር ይኖርብሃል ያምናለሁ። ስለዚህ አንዱ እንደ በያገኘህበት አለ አይደለም እና ሁለት አይነት አለ። ወደ ቀልሉ ሰደውና አንድ ድግስ ጋር ብትሄድ ብፌ ሊሆን ይችላል ወይ ማዘት በላል። ብፌ ነው ብለህ ሁሉም የምትቀምስ ከሆነ ምግቡ እንዴት ነው ሲሉህ ቆንጆ ነው ትላለህ። ግን ዩአር ላይ ምክንያቱም ትንሽ ከሆነ የቀመስከው አንዱን ማጥመህ አልበላህ። ሆዱ ሞልቶ ሊሆን ይችላል። ግን እዛ ያለው ክትፎ ጥሩ ነበረ ቢሉህ እነሱ ብቻ ትላለህ። ምክንያቱም ግን ብትወደው አንተ ክትፎውን ብቻ ከሆነ ያንን ሁልጊዜ በደንብ አድርገህ ታውቀዋለህ፣ ጠባዩን ታውቃለህ። ስለዛም ኮሜንት ማድረግ ትችላለህ። ስለዚህ መዝለል በየቦታው ነው። ነጋዴዎች ዳይቨርሲፋይ ካላደረጉ በየቦታው እንትን ካላደረጉ እንዴት ያድጋሉ ነው? ኖ ነጋዴው በየቦታው ስለሄደ በየቦታው ተበታትኗል ማለት ስራውን ንግድ ስለሆነ ነው። ንግድ ስለሆነ ሁሉም ቦታ ላይ መስራት አለበት። የኩባንያ መሪ ከሆንክ የኩባንያ መሪ ነህ። ሁለተኛ ነገሮችን አለማመሰቃቀል ነው። እኔ ወደዚህ ሀገር ስመጣ ሲምፕል ሚሽን ነው ይዤ መጣሁት። ሼክ መሐመድ አለ፣ ድርጅቶች አሉት፣ እርዳይም ብለውኛል።
ምችለውን ያልተፍጨርጭሬ ሸፕ አረጋቸዋለሁ ሰዎች እንዲኖሩ አረጋለሁ ከዛ በኋላ ሰዎች ይመሯቸዋል ወደፊት ተወሰነች አይደለም ከዚህ ከመጣው በኋላ ያን ሚሽን ይጀመጥቼ አሃ ለካ ቢዝነስ አለ ቆይ ሚስቴር ልውሰድና አንቺም ቢዝነስ ክፈች ወንድም ልጅንም አምጥቼ አንተም ቢዝነስ ክፈት ብዬ ከሚድሮክ ተጠግቼ መስራት ቢጀምር አሁን ዳይሉት ይደናል ጭንቅላት አንደኛ ሁለተኛ ኮንፍሊክት ኦፍ ኢንተረስቱ ሰማይ ይደርሳል ሶስተኛ ስቤና ይለወጣል እኮ የተጠጋው ሊያረግ ነው በለገውታል በዛ ምክንያት ብዙ ነገር አድርጌያለሁ ያለ ለማድረግ ገብታው ኦፖርቹኒቲው ነበር ሰክሰስፉል የሆንኩት የመጣሁት እነዚህ ስራ ለመስራት ነው that's it እንጂ ተጠግቼ ራሴ ላሳድገው አይደለም ለኔ የሚሆን ነገር በቂ አለኝ ስለዚህ ይሄም ኢምፖርታንት ነው ስለዚህ ያ ስለሆነ ጥንካሬ አለ ሁለተኛ ጥንካሬና ቦልድነት ከየት ነው የሚመጣው you do your homework ሄደ አንድ ቦታ ላይ ኮንፍሮንት ከሚያደርጉ ሰዎች የተሻለ ዕውቀት ካለ በዛ ጉዳይ የተሻለ ሪሰርች አድርገህ ከሆነ ስብሰባ ላይ ስትገባ አንተ በፖዚሽን በተወሰነ ፖዚሽን አስተዳዳሪ ስለሆንክ እኔ መሐንዲስ ሆኜ ገብቼ ወይም ስለ ጉዳዩ አውቄ ሁለታችን ምናወራ ከሆነ ስለሙያው እኔ ሞር የማውቅ ከሆነ አንተ አለቃም ብትሆን መሪም ብትሆን አስተዳዳሪም ብትሆን ስለሙያው ምናወራ ስለሙያው ከሆነ እኔ ነኝ መበልጥ ገብቷል ባባል ስለዚህ ይሄ ችግር ነው ኢትዮጵያ ውስጥ በብዛት የማየው ባይዘው ኢንዱስትሪ ውስጥ ያሉ ሰዎች አዋቂ የሆኑ ሰዎች ሄደው አስተዳደር ውስጥ በሚገቡበት ጊዜ ያኛው by virtue of being አለቃ ወይንም አስተዳዳሪ እኔን የማውቀው ይላል አንድ ነገር አያውቅም ስለ ወርቅ ባወራ ወርቅ በሰፌድ የሚመረት መስሎ ሰው አለ ኦኬ እኔ ኢንዱስትሪ ውስጥ ገብቼ ሞደርን የሆነ ላርጅ ማይን የመራሁ ነው ዲቴሉን አውቃለሁ ሳይንሱን አውቃለሁ ገብቷል ስለዚህ ማድረግ የሚችለው እሱ ሳይንሱን አንተ ታውቃለህ ኦኬ እኔ ልመራ በዚህ ነው እኔ ፖይንቶች እንደዚህ ነው በዚህ ደግሞ እኔ በልጣለሁ ይበለኛው አይደለም እዚህ ሀገር ያለችው ግን ሳደለች አንተ ነገጣት ሆነ አለቃ ሆነ ብትሾም ካንተ ስር ያሉት ሳይንቲስቶች የሚሆኑ ምንም ይሆኑ አንተ ነው የምትበልጣቸው እንዴት ብሎ አረ ስለዚህ ቦልድነት የሚመጣው ኮምፎርታብል ሆንክ ነገሩን የምታውቀው ማቴሪያሉን የምታውቀው ከሆነ አንተ በዛ አቋም ሰውየውን አክብረህ ላለው ፖዚሽን ፋይት ማድረግ አለብህ ዲስሚስ የሚያረግ ቢሆን አይደለም የሚል ቢሆን መከራከር አለብህ አልሆን ልካለ ደግሞ ወደ ምስጠት የሚወስድ ከሆነ you should resign you should give it up በቃ ይሄን ልሰራ አልችልም ኢንቫይሮንመንቱ ከእንትን ጋር ሊሄድ አይችልም ኦር ሌላ መንገድ መፈለግ አለብህ ገብቷል ስለዚህ ትንሽ ቦልድ ነህ ምናምን ሲባል ሀቅ የሚናገሩ ሰዎች 2 እና 2 4 ነው ብሎ የሚናገሩ ሰዎች እየበዙ ካልሄዱ ሁሉም እየፈራ 2 እና 2 5 ነው 7 ነው እያለ የሚጓዝ ከሆነ እየተሸዋወደ ሰው ሁሉ አንደር ዘ ቴብል ሌላ ነገር ያወራል አባብ ዘ ቴብል ተጨንቋል ይሄ አገር ያሳድግ እና በተለይ ባሁን ባለው ሶሻል ሚዲያ አስቸጋሪ ስለሆነ አንድ ፋክት ብትናገር ያችን ቆርጦ ያወጣና አገነስ መንግስት ጋር ወይ አገነስ ምናምን ከሆነች እሷን አውጥቶ ያብጠለጥላል አሁን ሰውየው የሚሸማቀቅ አይነት ሰሆነ ይሸማቀቃል ኦኬ ነው ያለው ነገር ምንም አይደለም ሶሻል ሚዲያ ነው የሱ ስራ ነው his good at it ዲስቶርት ያደረገበት ምክንያት አለው የሱ ቢዝነስ ነው ስለዚህ ያደረገውን ያድርግ ብለ አንተነትክን የምታውቅ ሰው ከሆነ just continue ኢሹ ቢመጣና ብትጠየቅ ያልኩት እንደዛ ነው ሐቅ ነው ይሄ ስለዚህ ቦልድነስ የሚመጣው ካንተ ኮንፊደንት የሆነ አፕሮች ካለ ምሰራው ነገር የምታውቅ ከሆነ ለምን ብለህ ትሸማቀቃለህ ለምን ሐቅስ ማትናገር ሐቅ ትመራለች አዎ አትጣፍጥም አዎ ግን አስፈላጊ ነች ሐቀኛ ሰዎች ደግሞ መኖር አለባቸው አልፎ አልፎ ኦኬ አይደለ ልክ ነው ወደ ኋላ ተመልሰን ስለ ባክግራውንድ ምን ያህል ኢንፍሉዌንስ እንዳረገ አሁን
ከተመለስክ በኋላ ካምፓኒውን ስትመራ ዩኤስ መኖር ወይም እዛ የስራ ዓለም ላይ መሆን ሌላው ደግሞ ራሱ ኢንጂነር መሆንም በጣም ጠንካራ ኢንጂነር ብዙ ጊዜ የሚመጡት ከሲኢኦዎች የሚመጡት ከኢንጂነሪንግ ባክግራውንድ ነው እና ያስ እንዴት ነው ኢንፍሉዌንስ ያደረገ ኢንጂነር መሆንህም ዩኤስ ኢንቫይሮንመንት ውስጥ መስራት? ቆንጆ ጥያቄ ነው። ቅድም ተናግሬው ነበረ። የምህንድስና ወይም በተለይ ወደ ሳይንስ ኤሪያ ላይ ያሉ ሰዎች እና ሳይንስ ያለ አይደለ ኤሪያ ላይ ያሉ ሰዎች ኢንክሊኔሽናቸው ማለት ነው አንድ አይነት አይደሉም። ለምሳሌ አሁን በአሁኑ ጊዜ ሶሻል ሳይንስ ያለን ናቹራል ሳይንስ እያሉ እንደሚለውጡት እንደማለት በስራው ዓለም ላይ መሐንዲስ ሆነ ብትገባ የመሐንዲስ ትምህርት ራሱ ሼፕ ሲያደርግህ ለየት ባለ መልክ ነው ሼፕ የሚያደርግ። አንድ ፕሮብሌም ቢሰጥህ ኦኬ የተወሰነ ድልድይ ስራ ዲዛይን አድርግ ቢሉ ዲዛይን ታደርጋለህ አላለም ይሄ ነው ብለህ ታቀርባለህ። ኦኬ መሀከል ላይ የምትተው ነገር የለም። ስለዚህ እንዳልኩት አጀማመርን ታውቃለህ፣ ፕሮብሌምን በደንብ ሪቪው ማድረግና አናላይዝ ማድረግ ተምረሃል፣ ፕሮሰሱ ምን እንደሚሆን አውቀሃል፣ አዘይንድ ደግሞ ክሎዝ ማድረግ እንዳለብህ አውቀሃል። ከፍታ የምትተው ነገር የለም። አንዳንዶች ፕሮፌሽኖች ከፍታ ብትተዋቸው ምንም ችግር የላቸው። ኦኬ ማጥቀስ ስላልፈለኩ ነው። ምን ይሆናል ይላል። ለምን ነው የምትሮጠው? ምን ያደርጋል? ሴንስ ኦፍ ክሎዘር በብዛት አላቸው ብዬ አምናለሁ። አናሊቲካል ማይንድ ነው ያላቸው። ኢቭን ፖለቲካ ውስጥ እንኳን ቢገቡ ፖለቲካ ሆነው ኢንጂነር ሆነው ፖለቲክስ የሚመሩ ሰዎች አሉ እና ፕሮብለሙ ሲመጣ whatever it is አናላይዝ የማድረግ እንትን አውቶማቲክ ነው። ከዛ በኋላ ሪዘልቱ ይሄ መሆን አለበት ብለህ ደግሞ ሪዘልቱን ኦፕሽኑን የማየት እንትን ሌላው እንትን ነው። ስለዚህ ሌት ያደርጋል ስልህ ያንን አይነት ትሬኒንግ ስለወሰድንበት በትምህርት ቤት ውስጥ። በስራ ዓለም ላይ ደግሞ መሐንዲስ ሆነ ከቆየ አንድ የተወሰነ ነገር ትፈጥራለህ። ሜካኒካል ኢንጂነር ከሆንክ ቴስት ይደረጋል ምናምን ይላል። መጨረሻ ፕሮዳክቱን ይወጣል። ፕሮዳክቱን ታየዋለህ። ገብቶሃል? ብዙዎቹ ስራዎች እንደዛ ላይሆኑ ይችላሉ። አንድ የተወሰነ ስራ የሰራህ ከሆነ ቤት ምናምን አንተ በታይም ባውንድ ማትያዝ ከሆንክ ግድ የለም ልጀምረውና በፈለገ ጊዜ ያልቃል ትችላለህ። ኦር በዚህ ቀን የሚሰራው በዚህ ቀን ነው በዚህ ቀን ያልቃል። ገብቶሃል? አጀማመርና አጨራረስ አናላይዝ የማድረግ ሙያ ስላላቸው ይጠቅማል ብዬ አስባለሁ። እኔን ጠቅሞኛል። አንደኛ ያደረገው ነገር ቢኖር ምንም አይደለም። መጣ ሆነ ስለ ማይኒንግ አላውቅም። እኔ የኤሮስፔስ መሐንዲስ ነኝ፣ ሜካኒካል ኢንጂነር ነኝ። ግን አውሮፕላን ላይ ነው የኖርኩት፣ የሚበሩ ነገሮች ላይ ነው የኖርኩት። ግን ስመጣ ወርቅ ማዕድን አለ ሲሉኝ አላስቸገረኝም። ምክንያቱም ኢንፑቱ ምንድነው፣ ፕሮሰሱ ምንድነው፣ አውትፑቱ ምንድነው በደንብ አድርጌ አወቅኳት። ከዛ በኋላ እንደውም መጽሐፍ ጻፍኩ መጨረሻ ላይ። ማይኒንግ ኢንጂነር አይደለሁም። እኛ ሀገር ያለው ችግር ሌብሊንግ ነው፣ በእውቀትም ሌብሊንግ ነው። እሱ ምንድነው? እሱ ኢኮኖሚስት ነው ኦር እሱ ኢንጂነር ነው። ከዛ በኋላ ሌላ ቦታ አይሰራም ማለት አይደለም ነው። የመጀመሪያው ዲግሪ አይንን ነው የሚከፍተው ስራ እንዲሰራ። ኦኬ በመጀመሪያው ዲግሪ የፋይናንስ ወይንም የኢኮኖሚክስ ኢኮኖሚስት ሆነ ወጥተህ ከሆነ በዛኛው ሌላ ቦታ ትሰራ ማለት አይደለም። ያ ከፈተልህ። ትምህርት ቤት ማለት እኮ አንዲት ሙያ ማግኘት አለም። ላይብረሪ የት እንዳለ፣ መጽሐፍ ማንበብ የት እንዳለ፣ ሪሰርች የት እንደሚሰራ ምናምን አሁን እንጂ ያደረጉልህ የለም። አንተ ግራጁዌት ያደረግከው እኮ በማስተማር ነው። ደርፎር ላይፍህ በሙሉ በማስተማር ነው ተብሎ መዘጋት የለብም። በር ከፋች ነው የመጀመሪያው። ዜን ወደ ማስተር ማድረግ አለ። ማስተር የምታደርገው ደግሞ ፎከስ ያደረግከውን ኤሪያ ማስተር አደርጋለሁ ትላለህ። ከዛ ልራቀቅበት ትንሽ ብለህ ወደ ፒኤችዲ ትሄዳለህ። ገብቶሃል? እና የመጀመሪያ እውቀት ያላቸው የመጀመሪያ ዲግሪ ያላቸው ማንኛቸውም ሰዎች የትም ቦታ ገብተው ሊሰሩ ይችላሉ ብዬ አስባለሁ። የኢንተረስት ጉዳይ ከተጨመረበት ነው። ምን ማለት ነው? አንተ ማርኬቲንግ ተምረህ ወጥተህ ዲዛይን ማድረግ መሐንዲስ አትችልም። ገብቶሃል? የተለያዩ ነገሮች ናቸው። ግን መሐንዲስ ሆነ ወጥተህ ማርኬቲንግ ስራ መስራት ትችላለህ አይደለም እንዴ? ስለዚህ
ሳይንስ ላይ ያሉት ወደ ነን ሳይንስ ወደ ሆነው ትምህርት ላይ በሚያዱበት ጊዜ ትንሽ ቀለል ይላቸዋል። ግን አንዳንድ ጊዜ አይመችም። ላስረዳ። ለምሳሌ እኔ የማርኬቲንግ ሰው ልሆን አልችልም። ኦኬ። ለዚህም ነው እኔ ባለኝ የ20 ምናምን ዓመት የሚድሮክ አመራር ላይ አንድም ሰፕላየር ጋር አንድም ገዥ ጋር አልገናኝም። የማርኬት ሰዎች ናቸው የሚሰሩት። እንደውም ስሜን ሊያውቁ ይችላሉ አልሄድም። ምክንያቱም እነሱ የተሻለ ስራ ይሰሩታል። መሐንዲስ ስትሆን ትንሽ ራፍ ነህ፣ ስሙዝ አይደለም። ሰው ሃንድል የምታደርግበት መንገድ ራፍ ሊሆን ይችላል። ምክንያቱም ፐርፌክሽኒስት ለመሆን ትሞክራለህ። አላለም 2 እና 2 4 ነው አለ አይደለም። የሌላው ቢዝነስ ላይ ስትሆን ቆይ 4.1 ሊሆን ይችላል፣ 4.2 ሊሆን ይችላል፣ 3.9 ሊሆን ይችላል ብለህ ኮምፕሮማይዝ ለማድረግ ትሞክራለህ። ስለዚህ ሁሉም ነገር ሳይንስ ላይ ያለው ትክክል ነው ማለት አይደለም። ጥበበኛ የምትሆነው ምንድነው? ሁለቱን ሃይብሪድ ለመፍጠር ስትሞክር ነው። if you are ኢንጂነሪንግ ባክግራውንድ ሳይንስ ባክግራውንድ ሆነ ድርጅት የምትመራ ከሆነ ሰውን በሚያገናኘው ኤሪያ ላይ ማርኬት ኤሪያ ላይ ሰዎችን ሃንድል ማድረግ ኤሪያ ላይ በዛ ሙያ ላይ ያሉ ሰዎች እንዲኖሩ ያስፈልጋል። አንተንም ራስን ትንሽ እንዲኮረኩምን እንዲያስተካክሉ። ኦኬ። ያን ካደረክ በጣም ሰክሰስፉል ይሆን ትሄዳለህና ምረጥ ብትለኝ ራፍ ሆኖ ሰክሰስፉል የሆነ ስራ ሰው ቢኖር ይሻላል ብዬ አስባለሁ። እንደው በቃ ሚስተር ናይስ ፐርሰን እየተባልክ ዝም ብለህ እየተንከባለልክ አንድ ነገር አታራምድ፣ ኩባንያ አታሳድግ፣ ብቻ ይዘህ ናይስ ፐርሰን። በእኛ ሀገር አባባል እንደዚህ በሰዓት የምትገባ በደንብ አድርገህ የምታከብር ዲሲፕሊን እንዲሆንክ ምናምን የሆንክ አለቃ ከሆንክ ኃይለኛ ነው የሚባለው። ወርዱ ራሱ ትክክል አይደለም። ጎበዝ ነው ፕሪንሲፕልድ ነው መባሉ ይሻል ነበር። ኃይለኛነት ሌላ ነገር ነው። ሄደህ አንተ ያን ታባራለህ፣ ያኛውን ታረጋለህ፣ ይሄን አምጡ ትላለህ። ይሄ ኃይለኝነት ነው። ኃይለኝነት አይደለም፣ ዲሲፕሊን ደግሞ ነው። ሌላው ደግሞ አለ አይደለም ያችንም ሲመጣ ያንንም ሲመጣ በደንብ የሚቀበል ምናምን ግን ምን ነገር ግን ድርጅቱን የማያሻሽል ግን ሚስተር ናይስማን ለዛም ገንዘብ ቸርፈስ አድርጎ የሚሰጥ ምናምን የሚያደርግ ያንን ይሄ ጥሩ ሰው ነው በሰዎች እይታ፣ ግን ለስራው ኢንስቲትዩሽን የማሳደግ ኃላፊነት ያስቸግረዋል። ቅድም ያነሳው ላይ በጣም ከባዱ ነገር ሰዎች ወይ ኢኮኖሚስት ከሆኑ እንዳልከው ኢኮኖሚስት ሆነው ነው የሚቀጥሉት። አሁን አንተ ከአየር ወጥተህ ወደ ምድር ወደ ጎልድ ማይን ወደ ማድረግ ኢንዱስትሪ መቀየር በጣም ትልቅ ልዩነት አለው ብዬ አስባለሁ። በጣም የተለየ ሴክተርም ነው እና በዛ አዲስን ነገር ወይም አዲስን በዛን ያህል ወደ አዲስ ኢንዱስትሪ ወይም ወደ አዲስ ሴክተር ስትገባ እንዴት ነው የምትማረው? ምንድነው ፕሮሰሱ የሚመስለው? የሐሳብ ሂደት ቆንጆ ነው። ለምሳሌ እኔ የመጣሁበት ኤሪያ ላይ ብነግርህ የኢንጂነሪንግ ነገሮች ዲዛይን እናደርጋለን፣ ማኑፋክቸር እናደርጋቸዋለን። ለአይሮፕላን፣ ለሚሳይል፣ ለቦምብ፣ ለምናምን የሚሆኑ ኮምፖነንቶች እንሰራለን። ሄደው ይገባሉ፣ ይበራሉ ምናምን። ያን ስራ ለመስራት ግን ኢንስቲትዩሽኑ ድርጅቱ ሰውም አለው፣ ፋይናንስም አለው፣ ማቴሪያልስ ማኔጅመንትም አለው፣ ኢንጂነሮችም አሉ ምናምን አሉ። ከዛ ኩባንያ ውስጥ እኮ ነው የምትወጣው አንተ። ለዚህ ብላ አንድ ቦታ አይደለም ታውቀዋለህ። ኩባንያ አየር መንገድ ብትሆን መሀንዲስ ብትሆን አየር መንገድ ብቻ የመሀንዲስ ስራ ብቻ አይደለም የምትሰራው። አለቆች የሚሰሩትን ታውቃለህ ምናምን ታውቃለህ። ባይ ዘ ዌይ አየር መንገዱም ብዙ መሀንዲሶች ነው የመሩት። መጨረሻ ላይ ጀነራል ማኔጀር እየሆነ አሁን ያለውም መሀንዲስ ነው። ኦኬ ኢንጂነሪንግ ውስጥ የነበረ ነው የነበርኩበት ቦታ። ኦራይት። ስለዚህ ምነው ስሙ አዳፕት ማድረግ ምናምን ያንተ ስፔሻል አቴንሽን ያስፈልጋል። እንዳልኩ ለምሳሌ ወርቅ ማዕድን ብትለኝ ኢንጂነሪንግ ነው። ምንድነው ስትል መቆፈር ነው። ሜካኒካል ኢንጂነር መሳሪያዎችን ታውቃለህ ምን እንደሚቆፍረው። ማይኒንግ ኢንጂነር የሚባለው ማይኒንግ ላይ ሞር ስፔሻሊቲ ይኖረዋል አይደል? ያን ትቀጥረዋለህ አንተ ጀነራል ማኔጀር ከሆንክ እሱ እንዲሰራል። ጂኦሎጂስት ያስፈልጋል። ጂኦሎጂስቱ ድንጋዩ ጋር ያለውን ነገር በተሻለ ከአንተ የተሻለ ያውቃል።
ሙስሊም ትቀጥረዋለህ። ግን ሳይንስ ውስጥ መስለው ማንኛውም ኢንስቲትዩሽን ግብዓት አለው፣ ግብዓቱን ማወቅ አለብህ። ፕሮሰስ አሉት፣ ፕሮሰሱን ማወቅ አለብህ። አውትፑት አለው፣ አውትፑቱን ማወቅ አለብህ። እነዚህ ሶስቱን እስካወቅ ድረስ ለምን ትቸገራለህ? ኦኬ አንተ የምትችለው ላይ ጠንካራ የሆንክበት ቦታ ላይ ግባ። አንተ ትንሽ ደከም ያልክበት ቦታ ላይ ሰዎች እንዲኖሩ አድርግ። ማኔጅ ማድረግ ማለት ይሄ ነው። ካለበለዚያ ለምንማ ሰዎች እኮ ሰደንሊ ሄደው ሀገር ይመራሉ። ፍጹም ካልነበሩበት ኤሪያ ካላሰቡት ኤሪያ ገብተዋል። ያን የሚያደርጉት አንደኛ በዛ ሙያ ላይ ያሉትን ሰዎች ይሰበስባሉ። የእነሱ የሚሆነው እነዛን ሙያ ባለሙያ ሰዎች መጠቀምና በውስጡ እያደክ መሄድ። ያው መጽሐፍም ጽፈሃል የኦርጋናይዜሽናል ስትራክቸር ላይ እና እንዴት ነው ድርጅቶች በትክክለኛ መልኩ ኦርጋናይዜሽናል ስትራክቸራቸው የሚሰሩት? የሳሳተ አሰራር የትኛውን አቮይድ ማድረግ ያለባቸውስ ምን አይነት ኦርጋናይዜሽናል ስትራክቸር ነው? ድርጅት ገቨርናንሱ ትክክል ነው የሚባለው መጀመሪያ ኦርጋናይዜሽን ስትራክቸር ሲኖረው ነው። ሰውም ብትወስደው አንተ አሁን እዛ ቁጭ ያልከው ስኬሌተን ባይኖር ኖር የለህም። ጨጓራህም ጉበትም ልብህም ምንም ሁሉ ሴፍ ሆነው አንድ ቦታ የተቀመጡት ስትራክቸሩ ስላለ ነው። ለዚህ ነው ስትራክቸር የተባለው። ድርጅትም ስትራክቸር ከሌለ ጥቅም የለም። ስለዚህ ጅም እንዲነቃነቅ ስትራክቸር ያስፈልጋል፣ እንድትቆም ስትራክቸር ያስፈልጋል ምናምን። ኦርጋናይዜሽናል ስትራክቸር በሰዎች መካከል ያለውን ኔትወርክ ማን አለቃ ነው ማን አለቃ አይደለም፣ ስራው ምንድን ነው የሚለውን ነገር የሚነግር ማለት ነው። ሰውነታችን እንደዚህ ነው። አይን ለራስ እንትን አለው፣ እጅ ለብቻ ይሰራል፣ ያኛው ይሰራል። ስትራክቸር ማለት እንደዛ ዛት ኢምፖርታንት ነው። ስትራክቸርን የማያውቅ ጀነራል ማኔጀር ወይም ስትራክቸሩን አንደርስታንድ አድርጎ ሁሉም እጣት ቦታ እንደደረሰ የማይል ከሆነ ቁንጽል ነው፣ በጣም ይቸገራል። ስለዚህ መጀመሪያው ስትራክቸርን አንደርስታንድ ማድረግ ነው። አንተ ስትራክቸር የመስራት ችሎታ የሌለው ከሆንክ ጀነራል ማኔጀር ከሆነ ሰዎች እንዲሰሩ አድርግ። ግን ቢያንስ ስትራክቸሩ ኦን አድርገው ሰውም ሰጥቶል ከሆነ ከዛ በኋላ አንደርስታንድ አድርገው ከዛ በኋላ ኢምፕሊሜንት አድርገው። ሰዎችን ስትመለከታቸው የት ቦታ ላይ እንዳሉ በየእንትናቸው ለማወቅ መሞከር አለብን። ኦኬ ይህ ጀነራል ቫሊዩ የስትራክቸር ቫሊዩ ነው። ሁለተኛም የትም ቦታ ሄድ የትም ቦታ ቅድም እንዳልከው 26 ኩባንያ ምናምን አያስቸግርም ወይ ነው። ስትራክቸሩን አንደርስታንድ ማድረግ መቻል አለብን። ስትራክቸሩ መጽሐፉ ላይ ስጽፍ ሲምፕል አደረኩት። ምክንያቱም ብዙ ኩባንያዎች ሄድኩባቸውና መጽሐፎች የሚጻፉት ለምሳሌ ለገበያ ለምናምን አይደለም። እኔ ሄድኩበትን ታፈር የሆነ ኤክሰርሳይዝ የሚቀጥለው ሰውዬ ለምን ይሄድበታል? ያን አቬለብል ባረግለት እኮ ጥሩ ነው። የሚድሮኩ መጽሐፍም እንደሱ ነው የጎልዱ። እኔ ሄድኩበት ዲፊካልት የሆነ አካሄድ ነው። ግን የሚቀጥለው እንደናንተ ጀነራል ማኔጀር መሆን ብትፈልግ አትሊስት ውስጡ ምን እንዳለው ጨጓራ፣ ጉበት ምን አለው የሚለውን ነገር ማሳየት ጥሩ ይመስለኛል። እና የስትራክቸር ቤዚክ የሆኑ ነገሮች ሁለት ግሩፕ ገቨርናንሱ 3 ግሩፕ መኖሩ ነው። ኦኬ አንዱ ኮር ፈንክሽን የምንለውን ያስክ እንደሆነ ምርትህ ምንድን ነው? ስራህ ምንድን ነው? የተሰማራህበት ውሃ ማምረት ከሆነ ፋብሪካ አለ ማለት ነው። ውሃ የማምረት ባለሙያ አለ ማለት ነው። ይሄ ኮር ፈንክሽን እለዋለሁ። የዛ የኮር ፈንክሽን ቅድም ነግሬሃለሁ። የዛ ኮር ፈንክሽን ደግሞ እንትኑ ሰፖርት ግሩፕ አለ። ሰፖርት ግሩፕ የምንለው ኮር ፈንክሽን እንዲሰራ የሚያደርገው ነው አይደል? ኦኬ ሂውማን ሪሶርስ ቢኖርስ ሰው ካልቀጠርክ ሰው ዲቨሎፕ ካላረከው ዛሷ ሂውማን ሪሶርስ የሚኖር ከነ ፖሊሲው ከነ ምናምን ማቴሪያልስ ማኔጅመንት ያስፈልጋል። ስቶር ዕቃ የምትገዛ ምናምን ማኔጅ መደረግ አለበት አይደለም እንዴ? ኦኬ ሶስተኛ ፋይናንስ ማኔጅ መደረግ አለበት። ስለዚህ ነው የፋይናንስ ዲፓርትመንት ነው። እነዚህ በጣም ቤዚክ ናቸው። ከዛ ቀጥሎ የማርኬቲንግ እንትን ሊኖር ይችላል። የማርኬት ግሩፕ ይኖራል። እንደ ስራ አይነት ማርኬት የሚደረግ ከሆነ እነዚህ ሰፖርቶች ያስፈልጉሃል። በሂውማን ሪሶርስ ስር ደግሞ ሰውን ሃንድል አድርጋለሁ ስትል ትራንስፖርቱንም ምኑንም ሁሉ አብረህ ሃንድል ማድረግ ደሞዝ ብቻ መክፈል አይደለም። ዲቨሎፕ ማድረግ ማስተማር የሁሉ የሂውማን ሪሶርስ ስራ ነው። ከወዲህ በኩል ያለው ደግሞ የምታመርተው ሌትስ ሴይ ምን ልበል ወርቅ ቢሆን እዛ ውስጥ የሚያስፈልጉት ጂኦሎጂስቶች ይኖራሉ። ናሙና አናላይዝ የሚያደርጉ ላቦራቶሪ ያስፈልግሃል። አይደለም ፈንጂ ያስፈልግሃል። ወልድስ
ነገሮች እነማን እንደሆኑ ማወቅ መቻል አለብን። ከዛ በኋላ ምርቱ እንዴት እንደሚወጣ ምርቱ እንዴት እንደሚሸጥ የት ቦታ እንደሚሄድም ታውቃለህ። አውትፑት ማኔጅመንት ማለት ነው። ስለዚህ ይሄን ካወቅ ሌላ ኩባንያ ቢሆን ቅድም ያልኩት በሰፖርት ግሩፕ እንዳለ ነው ዘሴም ነው። ለተወሰነ ጊዜ አንድ የቤተክርስቲያን እንትን አጥንቼ ነበረ። ኦርጋናይዜሽናቸውን እንዴት ነው የሚል ነገር ተመርጠን ተወሰኑ ሰዎች እና አሁን ትሄድና አንድ ቦታ ስትራክቸር ስራ ስትባል እንደኔ ባለሙያ ነው ካልክ ስራቸው መጀመሪያ የምጠይቅህ ስራህ ምንድን ነው? አንተ ያቋቋምከው ድርጅት ስራው ምንድን ነው ታውቃለህ ወይ? ኮር ፈንክሽንህ ምንድን ነው ብዬ ነው የምጀምረው። ኮር ፈንክሽን እኔ ኢምፖርት ኤክስፖርት ነው ካልከኝ ያ ኮር ፈንክሽን ነው። ለዛ የሚያስፈልጉት ባለሙያ ያስፈልገዋል ምናምን። ኦኬ አይ የኔ ኮር ፈንክሽን ዩኒቨርሲቲ ኮር ፈንክሽን ታዲያ ምንድን ነው ዩኒቨርሲቲ ስልህ አንተ መማር ማስተማር ነው ማለት አለብህ አይደለም እንዴ? ይሄ ከሆነ በጣም ቀላል። ኦኬ ኮር ፈንክሽን የሃይማኖት ተቋም መምራት ነው ቢባል ኮር ፈንክሽን ምንድን ነው? ሃይማኖቱን መማር ማስተማር ነው። ማስተማር ነው። ኮር ፈንክሽን ማስተማር ነው። ሌላ ነገር የለውም። ኦኬ ሌላው ሰው መቅጠር ምናምን የሚለው የፕሮፌሽናሎች ስራ ነው፣ የፋይናንስ ስራ ነው፣ የማቴሪያልስ ማኔጅመንት ስራ ነው። ኦኬ ስለዚህ ኮር ፈንክሽን ላይ ያሉት ባለሙያዎችን ትምህርት ቤት ከሆነ ፕሮፌሰሮቹ፣ ሌክቸረሮቹ ምናምኖቹ፣ ሃይማኖት ከሆነ ሃይማኖት መሪዎቹ፣ ጳጳሳት ምናምን ወዲህ በኩል ያለው ግን ራሱን የቻለ ሌላ ስራ ነው። ኦኬ ድብልቅልቅ ስታደርገው ችግር ይፈጠራል። ኦኬ እነዚህ ሁለቱን ሊያደርግ የሚችለው መሪው ነው። ገቨርናንስ መኖር አለበት። ጀነራል ማኔጀር ነው ማድረግ የምትፈልገው፣ ቦርድ እንዲኖር ነው የምትፈልገው። ከዛ በላይ የራስ ኢንስቲትዩሽን ነው፣ የመንግስት ኢንስቲትዩሽን ነው እንደሆነ ኮሮ ግን ነው። ኢቭን ሚኒስትሪ ቢሆን ዘሴም ነው። አንድ ሚኒስትሪ ብትነግረኝ ምን ነው የሚሰራው ብትል ኮር ፈንክሽን አለ። ዛሷ የተለያዩ ሚኒስትሪዎች የሆኑት ያን ኮር ፈንክሽን ሰፖርት የሚያደርጉ ደግሞ መኖር አለባቸው አይደለም። ኢቭን ፓርላማ ወሰደ። ፓርላማ ኮር ፈንክሽን አለው። ግን ያን ኮር ፈንክሽን የሚያመቻቹለት ሰዎች መኖር የለባቸው፣ ደሞዝ የሚከፍሉ ምናምን የሚል። ስለዚህ ስትራክቸር በዛ መልክ ካረከው ኢሹ አይኖረውም፣ ጠቃሚ ነው ነው። ይሄን ካረክ በኋላ የመጀመሪያው የገቨርናንስ እንትን ስትራክቸር እንዲኖር ማድረግ ነው። ሁለተኛው እንዴት ነው ይሄ ኔትወርክ የሚያደርጉት ሰዎች በምን መልክ ነው? ፋይናንስ ከሆነ የፋይናንስ መመሪያ ያስፈልገዋል። ማቴሪያልስ ማኔጅመንት ከሆነ ምርት ማምረትም ከሆነ የራስ የሆነ መመሪያ ያስፈልገዋል። እነዛ ማኑዋሎች ፖሊሲ አድርገህ መመሪያ አድርገህ ሲስተም ውስጥ መክተት አለብህ። እነዚህ ካሉ ሰዎችን ካሰለጠንካቸው መሳሪያው ካለ ያን ነገር ለመስራት አንተ ነሰሰሪሊ የምትሰቃይበት ብዙ ነገር ትልቁ ስራም ይሄ ነው ብዬ ነው የማምነው። የተደራጀ ድርጅት ሁሉ ነገር የተሟላለት ሄደህ የምትመራ ከሆነ ቀለል ይላል። ምክንያቱም ኦልሬዲ አለ። አዲስ እንደኔ ያንዳንዱን ኩባንያዎች እንደ አዲስ ነው ያቋቋምኩት፣ እንደ አዲስ ኦል ኦፍ ዘም 26ቱንም ኢንክሉዲንግ ዩኒቲ ዩኒቨርሲቲ እንደ አዲስ ነው የነበረውን ሞዲፋይ ያደረግ ዩኒፎርም እንዲሆን እያደረግ አሁን ባልኩ ፍልስፍና ይሄ ከባዱ ፓርት ነው ብዬ አስባለሁ። ስለዚህ ፖሊሲዎችን ማድረግ ነው መጀመሪያ ስትራክቸሩ፣ ከዛ ፖሊሲዎች መመሪያዎችን፣ ከዛ በኋላ ሪሶርስን ማስተካከል ነው። ራይት ሳይዝ ማድረግ ነው። ወርዶ ራይት ሳይዝ ማድረግ ነው። ስትራክቸር ምን ማለት ነው? ለምትፈልገው ስራ የሚፈለገውን ሰው ማኖር መብዛትም የለበትም ማነስም የለበትም። ስለዚህ ራይት ሳይዝ አድርገው ኦኬ እነዚህን ትሬን አድርገህ አብቃቸው። ከዛ በኋላ የምትሰራው ስራ መጀመሪያ ፕላን አድርገዋል። ውሃ ከሆነ የምታመርተው ይሄ መጀመሪያ ፊዚቢሊቲ ስተዲ አጥንተሃል። ውሃው ይሸጣል አይሸጥም፣ ዋጋ አለው ምናምን የሚለው። ከዛ በኋላ ፕሮዳክሽን ገብቷል። አሁን ኮንቲኒየስሊ ማኔጅ ማድረግ መቻል አለብህ። ኦኬ ወርቅ ቢሆን ለምሳሌ እኔ 20 ዓመት ወርቅ ሸጫለሁ። እንደው ዝም ብለህ ያመረትክ የምትሸጠው ነገር አይደለም። ወርቅ ራሱን የቻለ እንትን ነው። ኢንተርናሽናል ማርኬት ነው። በአመት በቀን 2 ጊዜ ፕራይዙ ይወጣል ይወርዳል፣ ኒውዮርክ፣ ለንደን። ስለዚህ እኔን ግራፍ አድርገህ መከተል አለብህ። የትኛው ታይም ላይ ነው መሸጥ ያለብኝ? ኦኬ ትክክለኛ ታይም ነው ራዝ ያደርጋል ብለህ በምታስብበት ጊዜ አሁን እንሽጥ ትላለህ።
ጥሩ ዋጋ ታገኛለህ ማለት ነው። ዝም ብላ ሌሎችም ሰዎች እንደዛ ያደርጋሉ ማለት ነው። ሆርድ አድርገህ አስቀምጥ ማለት አይደለም ለአንተ በሚመች ጊዜ። ሌሎችም ፕሮዳክቶች እንደዚሁ ናቸው። ትምህርትም ቢሆን እንደሱ ነው። ኦኬ ስም ኢንዱስትሪ ነው ማለት እንደ ኢንዱስትሪ ልታየው ከፈለክና እነዚህን ካደረክ ሌላው ኮንቲኒየስሊ የሚያድግ ነገር ነው። ሰው ከተወለደ በኋላ ኮንቲኒየስሊ ነው የሚያድገው። ስትራክቸሩም ሰፋ እያለ ይሄዳል፣ በመልኩ እየጠነከረ ይሄዳል። አንዳንድ ጊዜ በቃ ይሄ ኩባንያ ነው ብለህ ካልክ ኦርጋኒካሊ ያደገ ማሄድ ከሆነ ችግር ውስጥ ትገባለህ። ስለዚህ ግሮዙንም መመልከት የመሪዎቹ 5 ዓመት እናደርጋለን ስትራቴጂክ ፕላን በለው ተፈለቀ ቆንጆ ቋንቋ ስጠው ከፈለክ ወርዱን ግን እንዲያድግ ማድረግ አለ። ልጅ ልክ እንደሚያድገው ድርጅትም ያድጋል። ሰውና ድርጅት ምንም ብዙ ልዩነት የላቸውም። ሊጋሊም አንድ አይነት ናቸው። ባይዘው መንግስት አንተን ሀገር አንተን በእንትን በምታይበት አይን እና ኩባንያ የምታይበት አንድ ነው። ያም ታክስ ፌር ነው። ሊጋል ፕሮቴክሽን አለው። መክሰስ ይችላል፣ መከሰስ ይችላል። አንተም እንደዛው ነው። ሊጋል ፕሮቴክሽን አለ፣ መክሰስ ይችላል፣ ታክስ መክፈል አለብህ። አንድ ነው። ለዚህ ነው ሊጋል ኤንቲቲ ያለው የሚባለው። በቀላሉ ልትገለው የማትችለው በቀላሉ ማታነሳው። ስለዚህ አንተ እንድታድግ ዲቨሎፕ እንድታረግ ሀገር ይረዳል አይደል? ያን ስለዚህ ይሄ ነው በአጠቃላይ ስለ ኦርጋናይዜሽን ያሉት እነዚህ ናቸው። በዚህ ላይ ምንድነው የመሪው ድርሻ? አሁን ለምሳሌ አንተ እንደ ሲኢኦ ስትመራ ትኩረት ያረክባቸው ነገሮች ምን ነገሮች ላይ ነበሩ? ቅድም እንዳልኩ ለየት ያለ ኢንቫይሮንመንት ስለሆነ እዚህ ሀገር ያለው አንደኛ ነገር እኔ በጣም ማተኮር የነበረው ነገሮችን ኢኒሺየት ማድረግ ነው። ምክንያቱም ድርጅቶቹ ለምሳሌ አንድ ሶስትን ብጠራለ እነ ዋንዛ የሚባል ድርጅት ነበረን፣ አዲስ ጋዝ ምናምን። እነዚህ ኦልሞስት ድሮ ከመንግስት መጥተው በምንም ባለው በፕራይቬታይዜሽን ተገዝተው ሰዎች ከነሰዎቹ ቁጭ ያሉና ምንም የማይሰሩ ነበሩ። እንዲያውም የተወሰኑት ምን የሚባለው እንዲዘጉ ኤክሰርሳይዝ። አሁን ለነዚህ ያለን እይታ ለታርገ በዚህን ጊዜ አሁን እዛ ያሉ ሰራተኞች የሚጠብቁት ሊደርሺፑን ነው። አንተ ነው የምትበሉት። አንተ ነው ያንን መርከብ ወዲያና ወዲህ ልታረግ መሪውን ያስከ። ስለዚህ በምን መልክ ሴቭ ላድርገው ይዘጋ ወይ ምናምን የሚለው እንትን ያንተ ኃላፊነት ነው። አስጠናው ብትፈልግ ምናምን አድርግ፣ ፋይናል ዲሲዥኑ ግን ያንተ ነው። ስለዚህ ብዙ ማጠፋ የነበረው አንዳቸውም ድርጅቶች አይዘጉም የሚል ዲተርሚኔሽን። ኦኬ ግን ያላቸውን አሰራር ይለውጣሉ። ለምሳሌ ዴላይት የሚባል ድርጅት ነበረኝ፣ አሁንም አለ፣ ስሙ ዴላይት ነው። ዴላይት ከኔ በፊት ነው እነዚህ ድርጅቶች የነበሩት ማይንድ ዩ እና ይሄ ዴላይት የሚባለው ድርጅት እንደ ኤግዛምፕል አድርጌ ልንገርህ ብዬ ነው። የኢንጌጅመንት የሲኦ ኢንጌጅመንት የጀነራል ማኔጀር አለው፣ ግን የኔ ኢንጌጅመንት ምንድን ነው? ዴላይት ሲገዛ አምፑል እንዲያመርት ነው። ኦኬ መሳሪያው መጥቷል አለ፣ አምፑል እንዲያመርት ተብሎ የተገዛ ነው። ለተወሰነ ጊዜ ተዘግቶ ቁጭ ብሎ ነበር። አምፑል ቢያመርት አመረተ ለተወሰነ ጊዜ፣ በእኔ ጊዜ አይደለም ግን አምፑልን ወስደው ገበያ ላይ በሚያውሉበት ጊዜ አምፑሉን ለማምረት አንደኛ የመጣበት ምክንያት ሳንድን አቅልጠህ አሸዋን አቅልጠህ መስታወት ለማድረግ አምፑሏን ለመግዛት። ግን ውስጡ ያሉት ኮምፖነንቶቹ የሚመጡ ናቸው ከሌላ ሀገር። እነሱን አምጥተህ ገጣጥመን አምፑል የምታደርገው። ኦኬ እነዛ ያን ኤክሰርሳይዝ ገዝተህ አምጥተህ እሱን አድርገህ ምናምን አድርገህ ገበያ ላይ ስታወጣው ከቻይና ከምናምን የመጡት አምፑሎች ኦልሬዲ ሬዲ ሜድ የሆኑት አምፑሎች በጣም ርካሽ ናቸው። ስለዚህ አውቶማቲካሊ ገበያ የለህም። ግልጽ ነው። ስለዚህ ተቀመጠ ዝም ብሎ ኢንዱስትሪው። ሰዎችም ቁጭ ብለዋል፣ ደሞዝ ይከፈላቸዋል ካለቃ እየሄደ ሳይሰሩ። አለቃ ከሆንክ አንተ ያንን ነገር አድርግ ብትባል ምን ታደርጋለህ? አንዱ ሶሉሽን መዝጋት ነው። ዲሲዥን መዝጋት ባይ ዘ ዌይ የማኔጅመንት ስራ ነው። ሰው ሃየር ታደርጋለህ፣ ታባራለህ። ሃየር ማድረግ ብቻ ነው ያለ እንትን ኃላፊነት ፋይሪን አይደለም ካልክ ያው ማኔጅ ባላንስ ታደርግ። ስለዚህ መጀመሪያ ያደረኩት ምንድነው? ሳይንሱ ምንድነው? የነገር የሚሰራው ምንድነው? ትልቅ ፈርነስ አለው፣ አሸዋ ያቀልጣል። ከቀለጠ በኋላ ዳቦ መጋገር ማለት ነው። መስታወት
ሶ መሀንዲስ ከሆንክ ታይና ይሄ መሳሪያ የሀገር ገብተዋል ምን ላድርገው? ኦኬ አምፖል በማምረት ፈንታ ለምን ነው ሚሪንዳ ጠርሙስ ማላመርቱ? ያም ጠርሙስ ሰው ያደረግነው ነገር ቢኖር መጋገሪያውን አምፖል በመጋገር ፈንታ ሚሪንዳ እንዲጋገር ማድረግ ነው። ትንሽ ሞዲፋይ ማድረግ ነው። ስለዚህ ሚሪንዳ ጠርሙስ እንዲመረትበት አደረግ ነው። አምፖል የለም ለውጥ። ሚሪንዳ ጠርሙስ ስታመርት አሁን ሰዎቹ ስራ አገኙ ማለት ነው። ትሬንድ ታደርጋቸዋለህ። አሁን የምግብ ነክ ነገሮች ራሳቸውን የቻለ ሳይንስ አላቸው። ቦትሉ ለምግብ ስለሆነ ጥንቃቄ ያስፈልጋል። ሪኳየርመንቶች አሉ ኳሊቲ ኦራይት። የግቢ ቤት አለው ህንፃ አለው ምናምን አለው ሰዎች አሉ። ስለዚህ ማድረግ ያለብኝ እዚህ ግቢ ውስጥ እኮ ቆርኪ ባመርት ትላለህ። አሁን ዝምድና ነው ኢንቲግሬት ፕሮዳክቶች ኢንቲግሬት እንዲያደርጉ ቆርኪ እኮ ባመርት ከዚህ ጥቅም አለው። ሚሪንዳ ጠርሙስ ነው የገዛኝ ኩባንያ ጠርሙስ እንትኑንም ይገዛኛል። ቆርኪዎች ደግሞ አንድ አይነት ናቸው። ለቢራም በለው ለፔፕሲ ኮላም በለው ዘሴም ናቸው። ምክንያቱም ከዚህ በላይ ቅርጹ ከአንገቱ በላይ ያለው ቅርጽ አንድ አይነት ስለሆነ ኢንተርናሽናሊ ቆርኪዎቹ ዘሴም ናቸው። ኦራይት እነዚህም እንደዛ። ስለዚህ የቆርኪ ማምረት ጀመርኩ። ቆርኪ ስታመርት ሺት ሜታል ከውጭ አምጥተህ ፉድ ቫልዩ ስለሆነ በደንብ ፕሮቴክትድ ሆኖ ተጠንቅቀህ አምርተህ ነው መጨረሻ ላይ የሚሰጣቸው አይደለም። ኦኬ ስለዚህ ቆርኪ አመረትን። አሁን ገበያው መጣበል። ከዛ ቀጠልና ቆርኪ ማምረት ከቻልክ ከሺት ሜታል አምጥተህ ሺት ሜታሉ እንትን አድርገህ ቆርጠህ እንካረክ ሺት ሜታል ሃንድል ማድረግ ይችላል ማለት ነው አይደለም? ኦኬ ቆርኪው ላይ የሚጻፈው ነገር ይችላል ነው። ስለዚህ ኤልፎራ የሚባለው ድርጅቴ የእርሻው ባስ ምን የሚባለው በኮንቴነር በካን ምግቦች ለወታደር ያቀርባል። እንትን ብሎ ብቻታቢሽ ምናምን አድርጎ ያቀርባል ለወታደሮች ምግብ። ግን እንትኗ የምትመጣው ሰርክል የሆነችዋ ነገር ታጥፋ ከውጭ ሀገር ነው የምትመጣው ተሰርታ እዚህ መታ ታረጋትና። ስለዚህ ለምንድን ነው ያችን ነገር እኛ ማናመርተው? ምክንያቱም ሺት ሜታሉን አመጣውና ከዚህ እሷን ብሰራ ለሌበር የምከፍለው ነገር ይቀንሳል። እዚህ ላይ ስራ ትፈጥራል። ስለዚህ እሷንም አረገ። አሁን ያኔ ኢንስቲትዩሽን ከአምፖልነት ወጥቶ ዛሬ የሚሰራው አሁን ያልኩን ፕሮዳክቶች ነው። ያን አይነት ቪዥን ያስፈልገዋል አለቃ ማለት። እኔ የማደርገውን ነገር አላውቅም ለአምፖል የምንፈታው ሽጡት ምናምን የሚል ከሆነ ኢንጂነሪንግ የሚጠቅምህ እዛ ቦታ ላይ ነው። ዋንዛን ወሰደው። ዋንዛ እዚህ ቅርብ ጊዜ እንትን ያለ ዋንዛ መጀመሪያ ሰው ወስደው ኦልሞስት ሰው የቆመ ቦታ ነው። ስለዚህ ምን ታደርጋለህ? ዋንዛ እንጨት መቀቀያ ነበረው ፖሎች፣ የኤሌክትሪክ ፖሎች። ኦኬ እሱን ለተወሰነ ጊዜ እንዲሰራ አረግ። ተወሰነ ምርት ማድረግ ማደግ አለበት። የዋንዛ ስራ ጠንካራ ነው፣ ታውቋል፣ ስም አለው። ግን በድሮ አሰራሩ ፕሮዳክቶችን ሊሸጥ አይችልም። ስለዚህ ቤቱም ምናምን ሁሉ መለወጥ አለበት። ስለዚህ ሲኤምሲ ሄደን ለዋንዛ የሚሆኑ ህንፃዎች ሰራን። አዲስ ሞደርን መሳሪያዎች አመጣን። ሰዎችን ባሉበት ትሬን አረግናቸው። እንደገና ሽፍት አረግ ወዳደር አሁን የምታየው ዋንዛ ከዛ ማዕተነ ፕሮዳክቶች ነው። አዲስ ጋዝ የሚባል ድርጅት ነበር እዚህ አፍሪካ ዩኒየን አካባቢ ላይ የተወሰነ ፕላስቲክ ፕሮዳክቶች ያደርጋል። ሌላ ቦታ ላይ ደግሞ የኮካኮላ የፔፕሲ ኮላ ማያዣ ክሬት የሚያመርታል። እነዚህን አንድ ላይ ኢንቴግሬት ታደርጋቸዋለህ። ሰዎችን አንድ ላይ ታደርጋለህ። ከዛ በኋላ ፕላስቲክ ነክ የሚሰሩ ከሆነ ፕላስቲክ ነክ ፕሮዳክቶች ታዲያ ዘላቂ የሚሆነው ምንድነው? ክሬት ብቻ እያመረትክ አትሄድም። አገሪቷ በጠቅላላ የውሃ ምርት በጣም በዛ። አንተ ፕላስቲክ አምራች ነህ። ስለዚህ ምን ነው ማድረግ ያለብህ? እንደዚህ አይነት ነገሮች ከውጭ ሀገር ሲመጡ የላይኛው እና ያችኛውና ቀጭን የሆነች እንደ ባሉን ምን ነፋ ባሉን እንደዛ አይነት ነገሮች ከውጭ ሀገር እየገዛን ነው የምናመጣው። ከዚህ ከመጣ በኋላ ትነፋውና የዚህን ቅርጽ ያለው እንትን አለ። ያን ቅርጽ ይዘውልህ ነው የሚሰራው አይደለም? እችኛውን ፓርትኛ ለምን ነው ያን ፕላስቲክ ኩባንያ የማይሰራው? እሷ መስራት ጀመር። አሁን ትልቁ እንጀራቸው እሱ ነው። የዛ አይነት ሊደርሺፕ ያስፈልጋል። በየጊዜው እየመጣ ምናምን ወርቅ ኩባንያ ብትሄድ መጀመሪያ የነበረው የወርቅ ኩባንያ በመንግስቱ ኃይለማርያም ጊዜ ተሰራ ነው። ግን 80 ምናምን ሪከቨሪ የምንለው ነገር አለ። ወርቁን አሸዋ ላይ አድርገህ ሪከቨሪ ያደረግከው 100% ቢሆን ቆንጆ ነው። ስለ ድፍድፍ ብትወስድ
ጠላ የሚጠምቁ ሰዎች እናንተ ተዋቀ እና ድፍድፍ ይኖራል። ወዲያውኑ የምታወጣው ጠላ ጠንካራ የሆነ ጠላ ነው አለ። ግን ቀስ እያለ እየቀነሰ ይሄዳል። ውሃ እስኪል ድረስ በደንብ ከጠጣኸው ሪከቨሪ 100% ነው። ጥሩ ነው። ግን መጀመሪያ ላይ ትንሽ ጠንከር ያለ ቅራሪ ዝም ብለህ አተላው የምትደፋው ከሆነ የተወሰነ ጠላ ይዞ በሄደዋል አለ። በወርቅም እንደሱ ነው። ያስከውን ነገር በደንብ ሙልጭ አድርገህ ካሸው ወርቁን የምታወጣው ከሆነ ሪከቨሪ ሃይ ሆነ። ይሄን መሐንዲስ ከሆንክ የማይኒንግ ኢንጂነር መሆን የለብህ። ስለዚህ ሪከቨሪ መሳሪያው ከዛ ውስጥ ካለው ፕሮሰስ ውስጥ እነማን ናቸው ብለህ አይደንቲፋይ ታደርግና አሁን የምታየው ሚድሮክ ጎልድ ድሮ የተረከብነው ሚድሮክ ጎልድ አለ። በእኔ ጊዜ በ10 ዓመት ውስጥ አንደኛ ኢትዮጵያናይዝ ማድረግ፣ ሁለተኛ እነዚህ መሳሪያዎች መቀየር። እንደዛ ስላደረገ ነው ሪከቨሪ ይሆናል። ፈንጂ ምናምን ውጭ ሀገር አምጥተነው የሆነ ፈንጂን እዚሁ ሀገር መስራት ገብተዋል። እንደዚህ አይነት ብዙ አይነት ላቦራቶሪ እንዲኖረው ማድረግ ምናምን ይህን ስታደርገው ከሁሉ በላይ ግን ወርቅ አላቂ ነው። አንድ የተወሰነ ቦታ ወርቅ አለ፣ ያልቃል፣ ትዘጋለህ፣ ወደም ቀጥሎ ትሄዳለህ። ኦኬ ለ20 ዓመት ይፈቀድልሃል። 20 ዓመት ትቦጠቡጣትና እሷን ከዛ በኋላ የሚቀጥለው ምን ታደርጋለህ? ያ ሁሉ ሰራተኛ ልትበትነው ነው። ልዩ ሙያ ነው ያለው ባይዘው ልዩ ሙያ ነው፣ የማይኒንግ ሙያ ነው። ሌሎች ማይኖች በብዛት የሉም ኢትዮጵያ ውስጥ። የት ይደርሳሉ እነዚህ ሰዎች? ስለዚህ ቪዥን ያለ ሰው ከሆንክ ሌላ ማይን እዛ ኤክስፕሎሬሽን መግባት አለብህ። ስለዚህ አንዱ ያለ ለገደምብ የሚባለው ሳካሮ የሚባለው ማይን ፈልገን አግኝተን ወርቅ አገኘን። ስለዚህ ሰራተኛው እዛው እንዳለ ወደ ሁለተኛው ማይን ሄደ። እሱ ብቻ አይደለም፣ ማይን እየቆፈርክ ትወርዳለህ። ኦፕን ፒት ይሉታል። ኦፕን እንደ ገበታ እየሰራ ግን እንደዛ ማድረግ ደግሞ እስከ መቼ ድረስ ነው? ወደ ታች አትችልም። ስለዚህ አንደርግራውንድ እንደ ደብረሲና ታነል ምናምን አንደርግራውንድ ባለው ለመጀመሪያ ጊዜ ኢንትሮዲዩስ ያደረግ ነው እኛ። አሁን በዛ አንደርግራውንድ ነው የሚጠቀሙት። አሁን ያኛ ይዟቸዋል። የመጀመሪያው ዓመት አለቀ። ሁለተኛው እንትን ላይ ነው ያሉት። ከዚህ በኋላስ ምን ይሆናሉ? እዛ አካባቢ ሲያልቅ መተከል ሄደን 10 ዓመት ኤክስፕሎሬሽን ሰራን። አየው እና እዛም ወርቅ አግኝተን መጨረሻ ላይ ማይኒንግ ላይሰንስ አስገኘ ነው። የዛ አይነት ቪዥን ያስፈልግሃል። ድርጅቱ ኮንቲኒየስሊ እንዲጓዝ ማድረግ፣ ሪሃብሊቴት ማድረግ። አገሪቷ ውስጥ የምታመርተው ነገር ኤልፎራ ብርቱካን ያመርታል፣ ስጋ ምናምን እንዴት ይሽጠው? ኮስቢ የሚባል አለን ቆርቆሮ የሚያመርት፣ ቀለም ፋብሪካ አለን ቀለም የሚያመርት፣ የት ይሽጡት? ሆም ዴፖ የሚባል ነገር አለ አሜሪካ። የእነዚህም ፕሮዳክቶች አንድ ሱቅ ትከፍትና አሁን ሰው ፈጠርክ ማለት ነው፣ ቢዝነስ ፈጠርክ ማለት ነው። ሆም ዴፖ የተፈጠረው እኔ ነው የፈጠረው ሆም ዴፖን የሚባል ነገር አደረኩ። በዛኛው ስሙ እንዳይጋጭብኝ አዲስ ሆም ዴፖ። ስለዚህ እነዚህ ወስደው ለዚህ ያቀርባሉ። በሰም ድርጅት ነው ይሸጣል። የኤልፎራን ደግሞ ፕሮዳክቶቹ ምናምኖችን የት ልሽጣቸው? ጎመኑ ምናምን ኩንስ የሚባል ነገር ፈጠርኩ። ኩንስ ማርኬት ነው የፈጠርኩ። ኢንቴግሬሽን የሚባለው ይሄ እንደዚህ ታደርጋለህ። መኪናዎች ምናምኖች ማለት ነው። ኩባንያ በዝቷል። አሁን ሆስፒታል ያስፈልጋቸዋል መኪኖች። በየጋራጅ የምትልካቸው ከሆነ ልትቸገር ነው። ስለዚህ የኦቶ ሜንቴናንስ ኩባንያ ለብቻ ሆስፒታል ማለት ለመኪናዎች ሆስፒታል ፈጠር ኩባንያ ነው። አሁን መኪኖች በሙሉ እዛ ናቸው የሚጠገኑት። በአንተ ስር ነው ያሉት። ጥያቄ አይኖረውም። ሌላም ስራ ትሰራለህ። ያን ስታደርግ አይደለም እንደ ኩንስ ማርኬት የኤልፎራን ብቻ አይደለም፣ ሌላም አመጥቶ ይሸጣል። ስለዚህ ኢንቲግሬት ማድረግ፣ ኦርጋኒካሊ እንዲያድጉ ማድረግ፣ ውስጣቸው ፕሮዳክታቸውን እየለወጡ እንዲሄዱ ማድረግ ያስፈልጋል። ሁዳ ሪል ስቴት የሚባል ነበረ። ሁዳ ሪል ስቴት ብቻ ነው። ኖ ሪል ስቴት ዝም ብለህ ስለዚህ ኮንስትራክሽንስ እንዲገባ አደረግ ነው። ወልዲያ የሰራሁት ስታዲየም ኮርኔት የሚያደርገው እሱ ነበር። ያሉት ድርጅቶች የቴክኖሎጂ ድርጅቶች ስለሆኑ ትልቁን ስታዲየም ወልዲያ የተሰራውን ስታዲየም ለኮንትራክተር አልሰጠነውም። ዲዛይኑም ቢሆንም አሰራርም ቢሆን ኩባንያዎችን አስተባብረን ፕሮዳክታቸውን የእነሱን ፕሮዳክት ለመውሰድ ትሰራለህ። ስለዚህ ጥበቡ ግሩፕ ከፈጠርክ ግሩፑ አላይቭ እንዲሆን እርስ በራሱ እንዲጠቃቀም ማድረግ ይኖርብሃል። ይሄ እያደገ እየሰፋ እንዴት ታደርጋለህ? እና በዛ መልክ ነው።
አንዳንድ ቦታ ለማስተማርም መሞከር አለብህ። ለምሳሌ ጠራይሎች ያለውን የኩዊንስ ማርኬት ያለበትን አይታችሁት ከሆነ ከውጭ ሀገር ስለኖርክ ውጭ ሀገር መኖርህ አንዳንድ ነገር እንድታመጣ ነው። ኦኬ ወደ ምናምን ሺህ የሚሆን መኪና የሚያስቆም እንትን ፓርኪንግ ያለው ኦፕን ፓርኪንግ አንደርግራውንድ አይደል ኦፕን ማርኬት መጀመሪያው ስራ ምን ያለበት ፓርኪንግ ነው። ምክንያቱም ትልቅ ማርኬት ካለ ሱፐር ማርኬት የሚገበዩት መኪናዎች ናቸው። ሰዎች ወክ ማል ካረከ ፈልግ መርካቶ መሄድ ይችላል። ስለዚህ ለነሱ ከተር ማድረግ አለብን። ስለዚህ አንተ ወደዛ ማርኬት መሄድ የምትፈልግ ከሆነ መኪና አለ፣ ምናልባትም ልጅ አለ፣ ኦኬ ምናልባትም አካውንት አለ ባንክ። ስለዚህ እዛ ከገባህ ጋዝ ስቴሽን እዛው ተከየልሃለሁ፣ መኪናን ትሞላለህ፣ ግሮሰሪ አለ፣ የምትገዛውን ነገር ትገዛለህ፣ ባንክ አለ ኢንኬስ ገንዘቡ ካስፈለገ እዛ ለማውጣት አይደለም። ካፌቴሪያ አለ፣ ምናልባት ቁጭ ብለህ የተወሰነ ጊዜ ልጆች የምትጠብቅ ከሆነ ከዛ ቀጥሎ ከኬጂ እስከ 12 ያክል ትምህርት ቤት ከፍቼልሃለሁ እዛው ግቢ ውስጥ። እንደዛ አይነት ቲንኪንግ ያስፈልጋል። ዝም ብለህ የሁሉ መሬት ብሎ መኪና ማቆሚያ ነው እንደሚሆነው ቢዝነስን ነው ማየት ያለብን። አሁን የምናያቸው ፓርኪንግ የሆቴል ውስጥ ያሉት ፓርኪንጎች ናቸው። ሁለት አጋፋሪ ይዘህ እንዳትገጭ የተመራ የምትሄድበት ይሄ ፓርኪንግ አይደለም፣ ይስሙላ ነው። ስለዚህ ቪዥን ያስፈልጋል። በዚህ መልክ ነው እኔ ስራ የኖርኩት። ድርጅቶቹን ማሳደግ፣ ኦርጋኒካሊ መለወጥ፣ ስራቸውን ኦርጋኒካሊ እንዲያድጉ ማድረግ፣ ማመቻቸት፣ ራሳቸው እንዲችሉ ማድረግ፣ ከዛ በኋላ ለሚቀጥለው ሲመጡ ማስረከብ፣ የሚቀጥለው ግሩፕ ደግሞ ለሚቀጥለው ግሩፕ ነው። እንደዚህ እየሰፉ እንግዲህ ድርጅቶቹ በደንብ ማስረዳት ጥሩ ነው። ያ አንዱን እየወለደ ወደ 26 ድርጅቶች ሆነዋል አንተ እንትን ስትላቸውና እነዚህን ድርጅቶች እንዴት ነው ስትመራ የምንነበረው? ቅድም ከጀርባም የተወሰነ እያወራን ነበረ፣ ግን በደንብ እንድታብራራው እዚህም ላይ እንዴት ነው 26 ድርጅት መምራት የሚቻለው? ብዙ ሰው 2 ድርጅት ራሱ መምራት ከባድ ነው ብሎ ነው የሚያስበው። መጀመሪያ 5 ሆኑ እና እነዚህን 5ቱን ጀነራል ማኔጀሮች አሏቸው። ኮኦርዲኔት ማድረግ ጀመርኩ። ኦራይት ከነዚህ አንዱን ራሴ መምራት ጀመርኩ። ከ5ቱ ማለት ነው። አሁን ያለው ችግር ግሩፕ መፍጠር ፈለኩ። ስም መስጠት ነበረብኝ። ቴክኖሎጂ ግሩፕ አልኩ። ኩባንያዎቹ የራሳቸው ደግሞ ሎጎ አላቸው። ሎጎአቸውንም ሰራን። By the way, all the logos ራሴ ነው ዲዛይን ያደረኩት የ26ቱ ነው including እና አሁን ኩባንያው ያንዳንዱ አንድ ኩባንያ አለ። let's say ኤልፎራ ነው የራሱ የሆነ አቋም አለው፣ የራሱ የሆነ ነገር አለው። ሁለተኛ፣ ሶስተኛ፣ አራተኛ now ጥያቄው እነዚህ ድርጅቶች እንዴት አድርገን ልትመራ ይቻልካቸው ምናምን ነው። ሲነርጂ መፍጠር መቻል አለብህ። በመጀመሪያ ግሩፕ ማለት ነው ሚድሮክ ቴክኖሎጂ ግሩፕ አልናቸው። ሊጋሊ ሚድሮክ ቴክኖሎጂ ግሩፕ ሊጋል ስም አይደለም። ምክንያቱም ሊጋሊ ሆልዲንግ ካምፓኒ የሚባል ህግ የለም። ሆልዲንግ ካምፓኒ ህግ በሌለበት እነዚህን እንዴት አድርገህ ነው አንድ ላይ የምታደርጋቸው? ሲስተርና ብራዘር ማድረግ ትችላለህ። ሲስተርና ብራዘር የሚያደርጋቸው ኦነርሺፑ አንዱ ስለሆነ ነው። ግን እያንዳንዳቸው ግን ልጅ ቢኖሩኝ 5 ልጆች ቢኖሩ እነዛ 5 ልጆች አባታቸው አለ፣ ግን እያንዳንዳቸው ሊጋል እንትን ናቸው። ስለዚህ እያንዳንዱ ሰው እያንዳንዱ ልጅ የራሱ ታክስ ይከፍላል፣ የራሱ እንትናል የሚሰራው አለ ምናምን። በዛ መልክ ነበሩ። አሁን እንዴት አድርጌ ልምራቸው ቱጌዘር አድርጌ አንዱ ያደረግነው ነገር መጀመሪያ እያንዳንዱ ድርጅት ውስጥ ያለውን አርቲክል ኦፍ አሶሲዬሽን እንትኑን እዛ ውስጥ ሲኦ እንዲኖር ማድረግ ነው። ሲኦ አለ፣ ቀጥሎ ጀነራል ማኔጀር አለ። ሲኦ አለ፣ ጀነራል ማኔጀር አለ። አንድ ሲኦ 5 ቦታ ላይ ስላለ እንበል ያ ሲኦ አረጋ መሆን ይችላል። 5 ቦታ ሄደህ አትስራ የሚል ህግ የለም። እኔን አይደለም እንዴ? ኦኬ። ስለዚህ የሲኦ ቦታውን አርኩና እዛም ጋር አረጋለ፣ እዛም ጋር አረጋለ፣ እዛም ጋር አረጋለ እንደሆነ አረኩ። ከዛ በኋላ ጀነራል ማኔጀሮች የሚሾመው ሲኦ ከሆነ በዛ መልክ አረኳቸው። ባለ ገብተዋል። ይሄ መጀመሪያው አፕሮች ነው።
ግን እኔ ሲሆን የስመራ በየቦታው ለሁሉም ቦታ አለብህ የራሴ ደግሞ ቢሮ ያስፈልገኛል ስዞር አልኖርም መቼም አይደል ስለዚህ ያለው ምርጫ እኔና ደግሞ ከኔ ጋር ያሉት ምክትሎቼ እነዚህ ነገሮች በሴክተር ለመምራት ካስፈለገ we need ኦፊስ ብቻ ሳይሆን ኤንቲቲ ያስፈልገናል ብለን አስብ ስለዚህ 26 ኩባንያ አንዱ የማኔጅመንት ኩባንያ ከፈትን ማኔጅ ማድረግ የሚሰራ እሺ ያ ማኔጅ የሚያደርገው ኩባንያ ስራው ማኔጅ ማድረግ ነው ኮንትራክት የገባ ድርጅቶችን ማኔጅ ማድረግ ለዛ ለማኔጅመንቱ ገንዘብ ይከፈላል ግልጽ ነው ስለዚህ ያን ኩባንያ ካቋቋምን በኋላ የዛ ኩባንያ ሲዮ ሆንኩኝ አሁን ምክትሎቼ ምናምኖችን ሴክተር የሚመሩልኝም እዛ ደረኩኝ አይደለም አሁን ምን አደረግን ያቺ ኩባንያ ከያንዳንዱ 25 ኩባንያዎች ጋር የማኔጅመንት ኮንትራክት እንድትገባ አረግናት ምን ማለት ነው ያን ኩባንያ የሊደርሺፕ የማኔጅመንት እንትኑን ከዚህ ታገኛለህ ለዛ ትከፍለኛለህ ከዛ የማገኘውን ገንዘብ እቺኛውን ኩባንያ መራበታል እቺ ኩባንያም የራሷን ታክስ ትከፍላለች ኩባንያ ስለሆነች በዛ መልክ አንተ ላይ ለማድረግ ይችላል ይሄ የሆነበት ምክንያት ሆልዲንግ ካምፓኒ ስለሌለ ነው ሆልዲንግ ካምፓኒ ማለት አንድ ሆልዲንግ ለምሳሌ አንዱን ባንክ ብትወስደው ኢትዮጵያ ውስጥ ያለውን ማት ብራንቾች አሉት ማት ብራንቾች ስላሉት ሎጎም ሰንደቅ ዓላማውም ምንም ለንት ማለት የስም መለያውም ራሱ ብራንቾች ናቸው እንጂ እነዛ ድርጅቱ አንድ ነው ኦኬ እነዚህኞቹ ግን ብራንቾች አይደሉም እያንዳንዳቸው ኩባንያ ስለሆኑ እነዚህን ኩባንያ አንድ አድርገህ አንድ ሎጎ ሰጥተህ ልትመራቸው አትችልም ስለዚህ ነው እያንዳንዳቸው የራሳቸው የሆነ ሎጎ ያላቸው አንድ ሎጎ አድርጌ ልምራቸው ካልክ ብራንች ነው የሚሆኑት ብራንች ከሆኑ ብራንች ያሉ የባንክ ብራንቾች እያንዳንዳቸው ታክስ አይከፍሉም ወደ ዋናው ነው የሚሄደው አንድ ድርጅት ነው የሚመራው ስለዚህ ሆልዲንግ ካምፓኒ በሌለበት ጊዜ በዛ ጥበብ ተጠቀምን አሁን ሆልዲንግ ካምፓኒ ተፈቅዶ ከሆነ እነዚህን ኩባንያዎች ፒኤልሲ በመሆን ፋንታ ብራንቾች እንዲሆኑ ማድረግ አለብን ሎጋቸው ማጥፋት ይችላል ብራንች ከሆኑ ፒኤልሲ ከሆኑ ግን ብራንች ሎጋቸው ማጥፋት የለብን መለያቸው ስለሆነ ስለዚህ አሁን ያለውን አላቅም ስለ ሲስተሙ ነው የምናገረው አንድ የሚድሮክ ሎጎ ያለው በዛ ሁሉ በዛ ስር ገብተው እንደሆነ አልገባው እንደሆነ አላወቅ ስለዚህ በዛ ጥበብ ነው የተጠቀምነው ያ አሁን መካከል ላይ ስለሆንክ በሪ ስለሆንክ በየኩባንያው የገቡትን ፖሊሶች ሁሉ ዲዛይን ታረጋለህ ሰጣለህ ትሬን ታረጋለህ ትመራለህ ስሰባጠራለህ ነው ለራው ያንዳንዱ ቦታ ላይ ደግሞ የሲኦነት እንትን አለ በዛ መልክ ነው የመራ ነው ለማለት ፈልጌ ነው ሪፖርቲንግስ ምን ይመስላል በምን ያህል ጊዜ ነው እነዚህ ጀነራል ማናጀሮች ሪፖርት የሚያደርጉት በምን ያህል ጊዜ ነው የምትገናኙት ቆንጆ ጥያቄ ነው ሪፖርትም ሲስተም ያስፈልጋል እና ያንዳንዱ ኩባንያ ሪፖርት የሚያደርግባቸው ፎርም አዘጋጅተናል ኦኬ ኤቭሪ ዊክ ነው ሪፖርት የሚመጣልኝ የነበረው ምን ማለት ነው ቀርጸነዋል ሰውን በሚመለከት ሃይር ይደረጋል ወይ ፋይር ይደረጋል ወይ የማቴሪያልስ ማኔጅመንት ከሆነ የተገዛ ዕቃ አለ ወይ አዲስ ይመጣል ወይ በየኤሪያው ፕሮዳክት ከሆነ ፕሮዲዩስ የተደረገው ፕላን የተደረገው ፕሮዳክሽን የነበረ አሁን ፕሮዲዩስ ነው የሚል ፎርም አለ ስብሰባ ባይኖርህም ፎርም ይመጣል ኦኬ ፎርሙን ማየት ያስፈልጋል በየሳምንቱ ይመጣል ከዛ በኋላ እነዚህን አይተህ ደግሞ ስብሰባ ደግሞ ታደርጋለህ ቢያንስ በወር አንድ ጊዜ እነዚህ ኤግዚኪዩቲቭስ አንድ ላይ ሆነው መሰብሰብ አለ ኤግዚኪዩቲቭ ሚቲንግ እንላለን ከዛ ፔሪዶች አሉ ስብሰባ የምታደርግባቸው የ6 ወር ኢቫሉዌሽን ልታረግ ከሆነ ያም ሪፖርት ይመጣል አሁን በግሩፕ ኢቫሉዌት እንዲደረግ ደግሞ ታረጋለህ አፕሬዛል 26 ኩባንያዎች አሉ አንተ አንዱ ኩባንያ ጀነራል ማኔጀር ከሆንክ ለአንተ መመሪያው አለ ሪፖርት የምታረግበት ፎርማት ዘሴም ነው ኦኬ ባጀት አለ ባጀት ቨርሰስ ሳምቲንግ ነው ያ የአፕሬዛል ፎርም ዲዛይን ሆኗል በዛ ዲዛይን መሰረት ቀርበት ያለው ዴታ ታቀርባለህ
የምታቀርበው ለኮሊጎች ነው እዚህ ያሉ ጀነራል ማኔጀር አስዩም እነዚህ ሰዎች ቦርድ ነው ኦነርሺፑን ነው ሪፕሬዘንት የሚያደርጉት ብለህ ማሰብ አለብህ ስለዚህ ያኛውም ተራው ይደርሳል ያለውን ነገር ያቀርባል ድክመት ካለው ምናምን ካለው ይገመገማል የሚቀጥለው ጊዜ ሰጀሽን ካለ ሰጀሽን ይሆናል ካንድ ሰው ይልቅ ብዙ ሰው ጊዜ ዶክተር አረጋ ነበር በየቦታው የሚሰራው ነው ያ ስራ እንዲመጣ ታደርጋለህ ኢንቮልቭድ ትሆናለህ 26ቱም ነው በአንዴ የሚገመገም 26ቱም በየአመቱ ያንዳንዱ ኩባንያ ሰኔ ምናምን ላይ ባጀት ሲዘጋ ሪቪው ይደረጋል ስለዚህ 26ቱም ጀነራል ማኔጀሮች ሪፕሬዘንት የሚያደርጉበት ቀን ይመጣል በተራ ለምሳሌ አንዱን ኮምቦልቻ ሄደን ኦፍ ሳይት አንዱን ለገደምቢ ሄደን ለገደምቢን ያላዩት እንዲያዩ ግራ መንገዳቸው አንዱን ደሴ ወስደህ እያደረግን አንዱን አዲስ አበባ እያደረግን በአመት አንድ ጊዜ ተሰባሰባለህ መንግስትም እኮ የፓርቲ ስብሰባ አለ በየወሩ ግን በየወሩ የኔ ጋር የሚደረገው ስብሰባ ነው እኔ ጋር ይመጡና ነገ ለብቻ ማለት ነው ለብቻ ያኛው አንድ ላይ ሆኖ ሁሉም መገምገም ነው ለብቻው ከኔ ጋር የሚመጣበት ጊዜ ጀነራል ማኔጀሩ የራሱ ታይም አለው ነገ ኦኬ በወር አንድ ቀን ማንኛቸውንም አያለው ሁሉም ይደርሳቸዋል ከኔ ጋር ይሄ ሩቲን ባልሆነ መልኩ በተቀናጀ መልኩ ሩቲን ደግሞ የሆነ ነገር በየቀኑ ችግር ያጋጥመዋል ያን ደግሞ ግን በየወሩ አትሊስት አንደኛ መኖር አለበት ቀኑን ሙሉ ነው ወይስ ምን ያህል ጊዜ ነው የምታሳልፉት የነበረው ከጀነራል እንደ ስራው most of the time ከቀን አልፎ አያውቅም አንድ ሰው ጋር ያኛው የአፕሬዛሉ 2 ቀን 3 ቀን ይወስዳል በተራ ስለሆነ ይሄኛው የምታረጋው አላል መጥቶ ሪፖርትን አምጥተልኛል ያለህን ባንድ ወር ውስጥ ወይም በሁለት ሳምንት ውስጥ ታውና ችግር ገጥሞ ከሆነ ፎከስ የምታረጋው ችግር ያለበት ቦታ ነው ግን ኮንቲኒዩስሊ የሚከታተል ሲስተም ካልፈጠርክ ዝም ብለህ በሰማ በለው እየዞርክ እንዴት ነው የምታረጋው ይደርሳል የምትል ከሆነ ዋጋ የለም አሁንም እንደሱ ነው ባይዘው ዩኒቲ ዩኒቨርሲቲ የምትወስደው ልክ እንደዛ ነው ኦርጋናይዝድ ነው ኦኬ የአካዳሚክስ ኮር የሆነ ባንድ በኩል አለ ሰፖርት ግሩፕ አለ ኤቭሪ ቲውስዴይ ስብሰባ አለኝ ከነዚህ ግሩፖች ጋር ኤቭሪ ቲውስዴይ ለቲውስዴይ አጀንዳ ሰኞ ይዘጋጃል በአጀንዳው መሰረት የራሳቸው አለ ዲስከስ እናደርጋለን ኤቭሪባዲ ኖስ ከዛ በኋላ ማክሰኞ ከጨረስን በኋላ ለሳምንት የሚሆነው ነገር ተነጋግረናል የሚቀጥለው ሳምንት ላይ አጀንዳዎች አሉ በዛ አጀንዳ መሰረት ያለቁ ካሉ ፕሮሰስ ላይ ከሆነ እንከተላለን ችግር ገጥሞት ከሆነ ፊክስ ታደርጋል ኮንቲኒዩስ የሆነ ኢንጌጅመንት ያስፈልጋል ያ ሲሆን ያን ስራ አለ ብዬኔ አጀንዳ አለ ብዬ ቁጭ አለ የተወሰነ ቦታ ላይ ለምሳሌ ቡራዩ ያለው ብራንች የዩኒቨርሲቲው ዛሬ ህንጻ እየሰራ ከሆነ እኔ መሐንዲስ ነኝ ኦኬ ያን ነገር እንዴት እንደሚሰራ መሰረቱ ገና እንዴት እንደሚጀመር እጀማየት አለብኝ ለምን መጣ ሲኦል ይለኝ አይችል ላግዘው ነው ሄድኩት በሙያ ባለቅነት አይደለም ሄድኩት በሙያ ላግዘው ነው ሄድኩት ቁጭ ካልኩ ግን በስራው ጨርሰው ብዬ ሲሄድ አጣሞት ቢሆን ምን ነው በተገኘው በጊዜው ከምትል መጀመሪያውኑ እርዳው በሁለት መልኩ ነው አንዱ ታስተምራለህ አንተ የተሻለ ኤክስፒሪየንስ አለ በዛ ኤሪያ ላይ ሁለተኛ ደግሞ ሰውየውም ሳይሳቀቅ ያንተን ኢንፑት ኦን ታይም ስለሰጠው ፊክስ አድርገው ሰክሰስፉል ትሆናል የዛ አይነት ስራ ነው ጎን ላይስ ግን አሁን በጣም አሁን ለምሳሌ ፋይናንሻል 26 ካምፓኒ ሪፖርት አለ በተለይ ፋይናንሱን ሲታይና ያንን መጀመሪያ የሚያይ ወደ ኋላም ከሪከርዱ ጋር አድርጎ የኦዲት ግሩፕ ነበረው ትዛኔ ቆንጆ ጥያቄ አሁን አንድ ኩባንያ ያለችኝ አልኩ አይደል የራሴ የነበረች የማኔጅመንቷ ማለት ነው ምን አላት ብለን እዛ ውስጥ ያለው አንደኛው የሊጋል ኦፊሰር እሺ ኦል ሊጋል ኢሹስ የሚመለከታል እሺ ሁለተኛ የኦዲት ግሩፕ አለ አንድ ኦዲተር ለያንዳንዱ ኩባንያ ከመሰጥ 4 ኦዲተሮች ከኔ ጋር አሉ ሁሉም ጋር በተራሪ ይሰራሉ አንድ ኦዲተር አንድ ኩባንያ ቁጭ ብታረጋው ለአመት የሚሆን ስራ የለውም ግን 4 ብታረጋቸው ለ26ቱ ይደረሳሉ እነዚህ ኦዲተር ኢንተርናል ኦዲት ይሰራሉ before we give our document to an external auditor በኢንተርናል ኦዲተሮች መጀመሪያ ማሰራት አለ ሶ ፋይናንስ ዲፓርትመንት ይሰራል ስራውን ለኢንተርናል ኦዲተር ይሰጣል እነሱ ይመለከታሉ ያ ነገር ትክክል ከሆነ ኢንተርናል ኦዲተሮቻችን ናቸው ከውጭ ካለው ኤክስተርናል ኦዲተር ጋር ኮኦርዲኔት የሚያደርጉት ምክንያቱም በሙያቸው ስለሆነ
እነሱ ያዩትንም ከዛ በኋላ ኤክስተርናል ኦዲተር ይመለከተዋል እያንዳንዱ ኩባንያ ማለት ነው። ከዛ በኋላ በኤክስተርናል ኦዲተሩ መሰረት ነገሩ ያልቃል። ስለዚህ ያ ግሩፕ አለን። ኤክስትራ ካሪኩላር አክቲቪቲስ የሚመራ ግሩፕ አለ። እኛ ቅድም እንዳልኩ የፋሚሊ ዴይ አለን፣ የሰራተኛ ቀን አለን፣ የከስተመር ዴይ አለ፣ ስፖርት አለ። እነዚህ ኤክስትራ ካሪኩላርስ የሚሰራ ግሩፕ ደግሞ ከዛ ጋር መኖር አለበት። ሌላም ሚዲያ አለን እኛ አሁንም ዌብሳይት ምናምን አናል ያንም ጠቅላላ ግሩፕ የሚሰራ ደግሞ ግሩፕ ከዛ ያስፈልጋል። ስለዚህ ያቺ ኩባንያ ይህን የማኔጅመንት ሰርቪስ ለመስጠት እነዚህ ሁሉ ማሰራ ከሆነ ምን እንሰራቸው? ሊጋል አለ፣ ኦዲት አለ፣ ፋይናንስ፣ ማርኬቲንግ አለ ማለት ነው። በማኔጅመንቱ ኦፊሰር ማርኬቲንግ የለንም። ማርኬቲንግ እነሱ ይሰራሉ። እኛ ሰርቪስ ሰጮች አይደለም እና ሰርቪስ እንሰጠው ራይት። የሂውማን ሪሶርስ እንትናቸውን እየሰሩ እንደሆነ ብዬ ሂውማን ሪሶርስ ኮኦርዲኔተር ይኖረኛል እዛ ውስጥ አለው እኔ ጋር ኮኦርዲኔት የሚያደርግ ሰው ይኖራል። ቅድም ያልከው የኦዲተር ግሩፕ አለ። የኦዲተር ግሩፕ እንደዛ ይመለከታል። ኤክስትራ ካሪኩላር የሆኑ አክቲቪቲስ የሚሰራ ግሩፕ ይኖራል። ያ ምንድነው የሚያደርገው? ኤክስትራ ካሪኩላር ማለት ስፖርት ሊሆን ይችላል፣ ፋሚሊ ኢቨንትስ ኦርጋናይዝ ማድረግ ይችላል፣ ሀገርን ወክ ትሪፕ ሊሆን ይችላል፣ ስብሰባ ራሱ ማዘጋጀት አለበት። ይሄን የሚያደርግ ሰው ያስፈልጋል አለ። ስለዚህ ያ ሴንተሩ ላይ ያለው ዝም ብሎ ሴንተር ላይ ቁጭ ያለ አይደለም። እሺ፣ በጣም ነው የምናመሰግነው ዶክተር። እንግዲህ ቀሪ ስራዎችን እንዲሳካሉ እንመኛለን። መሪዎች፣ የዚህ ሳምንት ፕሮግራማችን ይህንን ይመስል ነበረ። መልካም ሳምንት።